ክብር ለእግዚአብሔር ብቻ ወደሱ እየሄድን ነው። ቃልዬ መጀመር ትችላለህ። ጥያቄ ያላችሁ ኦርቶዶክሳውያን በእነዚህ በአምስቱ ሶላዎች ላይ ኑና ከኛ ስሙ። ወንድሞቻችሁ ስለዚህ እኛ ስለምንለው ነገር የሚናገሩት ነገር ትክክል አይደለም። ባለፈው ከቃልዬ ያነሷል ሲገባበት ክብር ለእግዚአብሔር ብቻ የሚል ከልደት ጋር እንትን ነበራቸው ውይይት ማለት ነው፣ ዲቤት። ማስታወቂያ ሲሰራ ግን እንትና ስግደት ለእግዚአብሔር ብቻ የሚል ውይይት አለን ብሎ ነው ትምህርቱን ሳያውቀው ነው ሊከራከር የገባው። ስለዚህ በሐሳብ ደና አድርጎ ተወቅጦ ነው እንትኑን ያለቀው። አይታችኋል። ሩምም አልከፈቱም፣ ወዲያው ነበር የተዘጋው። ምክንያቱም እንዴት ትመጣለህ? ክብር ለእግዚአብሔር ብቻ አይገባም ብለህ እንዴት ትመጣለህ? እግዚአብሔርም ከላይ ሁለቱ ሲወያዩ ሁለት ሰዎች ቢወያዩ ክብር ለእግዚአብሔር ብቻ የሚልና አይደለም ሌላኛውም ደግሞ ክብር መቆንጠር አለበት ብሎ ቢወያዩ ለማን እንደሚያደላ ግልጽ ነው የሚሆን። ቃልዬ እንግዲህ ቀጥል እስቲ። አሁን ያንተ ሰዓት ነው ማለት ነው። እሺ አሁን ቢሮ የገባው ነው እና ድምጽ ይሰማል? ይሰማል ቃልዬ? እሺ ይህንን ሶሊዲዮ ግሎሪያን ወይም ደግሞ ክብር ለእግዚአብሔር ብቻን መሞገት፣ በተለይ ጸጋ ብቻና ክብር ለእግዚአብሔር ብቻን መሞገት አክቹሊ ሁሉም ዊርድ ነው፣ ግን ሁለቱን ተቃውሞ መቆም እኔ በጣም ነው የሚገርመኝ። ጸጋ ብቻን ተቃውሞ መቆም ለመዳናችን ከኛ ያዋጣነው ነገር አለ። ጸጋ ብቻ ሳይሆን ጸጋ በቂ ስላልሆነ ሌላም ነገር እየተጨመረ ነው የሚል አይነት ነገር ነው ይዞ የሚመጣው ማለት ነው። ክርስቶስ ብቻም ተመሳሳይ ነው። ክርስቶስ በቂ አይደለም፣ ሌላ መጨመር አለበት የሚመስለው ማለት ነው። ስትቃወመው ራሱ በጣም ከባድ ነው። በኢየሱስም ክብር ለእግዚአብሔር ብቻም ክብር የሚገባው ለእግዚአብሔር ብቻ አይደለም እና የሚጋራ አለ ያልክ በአጭሩ ፖሊቴስት እየሆንክ ነው። ሰው እንደነዚህ አይነት ነገሮችን እንደው ፕሮቴስታንት ስላነሳው ብቻ ለመቃወም መሞከር ክርስትናን ምን ያህል እንደ እድር እንደሚመለከቱት የሚያሳይ ነው። ይህንን ሳስብ ነው ይበሳጫል። ሰው ክብር ለእግዚአብሔር ብቻ እንዳልከው ትምህርቱን ስለማያውቀው ድንገት ነው አፉን ያመለጠው። የዛን ጊዜ ያ ሰው አፉን ያመለጠው አምስቱን ሶላዎች በቃ 30 ደቂቃ ይበቃል ምናምን ብሎ ከአጋንንት መሆናቸውን ለማሳየት ምናምን ብሎ ነው ትዝ ይላችሁ ከሆነና በልሺ በቃ በመረጥከው ላይ እንግዲህ ምናምን ስለው አይ በቃ እስካሁን ያልተነካው ስግደት ለእግዚአብሔር ብቻ ነው ከአምስቱ ሶላዎች መካከል አንዱ እሱ ስለሆነ አለ በድፍረት ማለት ነው። እሱ አያውቀውም ነበረ ሲጀመር ትምህርቱንም አያውቀው ስለምን እየተወራ እንደሆነም አልተረዳም ምናምን እና ድንገት ነው ብልጭ ያለለትና ከአምስቱ እስካሁን ያልተነካውም ብሎ ስለ ጸሎትን ሰላም ብያለሁ። ኤፊ ሰላም ብያለሁ። አግዝም ላ ሰላም አልኩትም እኮ ዝም ብዬ አግዝ ሰላም ብያለሁ። እንዴት ናችሁ? ሰው መጨረሻ ላይ ያው ስግደቱ ለእግዚአብሔር ብቻ አይደለም ብሎ ተከራከረ ማለት ነው። እና ያው እንግዲህ ሁላችሁ አይታችሁታል። ዛትስ ዋይ ሶላዎቹን ዝም ብለው ኢንስቲንክታቸው እንዳመጣላቸው ነው እንጂ የሚቃወሟቸው በምንም መልኩ ትክክለኛውን ትምህርት ይዘው አይደለም የሚቃወሙት የምንልበት ምክንያት እሱ ነው። በመጀመሪያ የምትቃወሙትን ነገር ለመረዳት ትንሽ ዛሬ አፖሎጂቲክ አደርገዋለሁ። እስከ ዛሬ ትምህርቱ ብቻ ነበር ሲሰጥ የነበረው፣ ግን ዛሬ ትንሽ አፖሎጂቲክ እናደርገዋለን። ሰው ግን ምንድነው እንትን እያደረግን ያለ ነው ክብር ለእግዚአብሔር ብቻ ስንል እያልን ያለ ነው የሚለውን ነገር ሳያውቁ በፊት ለመቃወም መሞከር ያው እንግዲህ ሲምፕሊ ይሄ የህግ አራዊት አይነት ኢንስቲንክት ሊኖራችሁ ይገባል። በቃ ያያችሁትን ነገር ለመቃወም ኢንስቲንክቱ ብቻ ነው ሊኖራችሁ የሚገባው እንጂ እውቀቱ ምንም አይጠይቅም ማለት ነው። ሶላዎቹን ስንትን ሲያደርጉ ሶላዎቹን ፎርሙሌት ሲያደርጉ ምን እያሉ ነው የሚለው ነገር መቅደም አለበት። ሶላ ስክሪፕቹራ ሲባል
መጥቶ ሶሎን ትራዲሽን ዜሮን መሞገት፣ እምነት ብቻ ሲባል ፍሪ ግሬስን መሞገት ወይም ደግሞ ኢዚ ቢሊቪዝምን መሞገት፣ እንደዚሁም ደግሞ ክብር ለእግዚአብሔር ብቻ ሲባል መልሶ ስግደትን መሞገት ምናምን ከባድ ነውና ስለዚህ ምን ማለት ነው ክብር ለእግዚአብሔር ብቻ ሶሊ ዲዮ ግሎሪያ ስንል ምን ማለታችን ነው የሚለውን ነገር እናያለን። ምን ማለታችን አይደለም የሚለውን ነገር እናያለን። እንዴት ነው አፕላይ የምናደርገው የሚለውንም ነገር እናያለን። ስለዚህ እነዚህ ሶስት ነገሮች እናይና ከምን ይጠብቀናል የሚለውን ደግሞ እናያለን። ስለዚህ ምን ማለታችን አይደለም ከሚለው ልጀምር። ምን ማለታችን አይደለም ሌሎች ነገሮች ክብር የሚገባቸው አይደሉም እያልን አይደለም። መንግስታት፣ ታላላቆቻችን፣ መምህራን፣ ኢቭን አባቶች ምናምን ክብር አይገባቸውም እያልን በጭራሽ አይደለም። ሶ የሚገባቸው ክብር አለ። በቃ እንደሚገባቸው እናከብራቸዋለን። ለምሳሌ አስችዬ ራሱ ክብር ይገባል። ቤት ከፍተ እንዲህ እያስወራን ስለሆነ ማለት ነው። ኦኬ እርስ በርስ መከባበር በራሱ አንድ ነገር ነው። ታላላቆቻችንን ማክበር ሌላ ጉዳይ ነው። ኦኬ ለምንድን ነው እንደዛ የምናደርገው ሲባል ታላቄ ስለሆነ አባቶችን ማክበር ግዴታ ነው። ለምን ህይወታቸውን ለቤተ ክርስቲያን ለትምህርት ስለሰጡ። ሐዋርያትን ማክበር ግዴታ ነው። ጳውሎስን ተመልከቱት። በስንት መከራ ውስጥ እያለፈ ግን ለትለት የሚከብድብኝ የአብያተ ክርስቲያናት ሐሳብ ነው ያለ ሰው። ስለዚህ ለዚህም ሰው ክብር ይገባዋል። ኦኬ ምን ማለት ነው ክብር ይገባዋል ስንል ምን ማለታችን ነው? ይሄንን ሰው እናከብረዋለን። በቃ ጥሩ የሃይማኖት አባት ነው፣ በጣም ድንቅ የሃይማኖት አባት ነው እንላለን። ስለዚህ በዚህ መንገድ ማርያም ሳርና ከንዴ ማርያም ብጽዕት ናት ብለን እናከብራታለን። ስለዚህ ክብር ለእግዚአብሔር ብቻ ማለት ሌሎች ክብር አይገባቸውም ማለት አይደለም። መጽሐፍ ቅዱስ ክብር ለሚገባው ክብርን ስጡ ይላል። በኋላ ፈተዋለሁ እሱ ክፍል ራሱ በአባቶችም አንደርስታንድ የተደረገው በእኛም አንደርስታንድ የሚደረገው በምን መልኩ እንደሆነ ማለት ነው። ታዲያ ክብር ለእግዚአብሔር ብቻ ማለት ምን ማለት ነው? በቃ ትልቁ ፖይንት ያለው እዚህ ጋር ነው። ክብር ለእግዚአብሔር ብቻ ማለት ምን ማለት ነው? ይህንን መፍታት ስንችል ክብር ለእግዚአብሔር ብቻ ማለት በፍጥረትም ይሁን በነገረ ድህነት ውስጥ እግዚአብሔር ያደረገው ነገር በሙሉ የራሱን ክብር ሊገልጥበት እንጂ ማንም ክብሩን እንዲገልጥበት እንዲከበርበት አይደለም። ስለዚህ ሰማያት የእጆቹን ስራ ይናገራሉ። ደግሞስ ድህነትም የእግዚአብሔርን ክብር ይገልጣል። በነገረ ድህነት ውስጥ ቤተክርስቲያን የእግዚአብሔርን ክብር ትገልጣለች። የእግዚአብሔር ክብር ይገለጥባታል። ሁሉ ክብር መልሶ ተጠቅልሎ ለእግዚአብሔር ነው የሚገባው። በፍጥረትና በድህነት ውስጥ ላደረገው ነገር በሙሉ ክብር የሚገባው ለእግዚአብሔር ነው እያለን ያለ። ኦኬ ክብር የሚገባው ለእግዚአብሔር ነው እያለን ያለ። ኦኬ ስለዚህ ለሐዋርያት አሁን ሐዋርያትን ማክበር አለብን እኮ ብለሃል። አዎ ሐዋርያትን የምናከብራቸው ታላላቅ የእምነት አባቶቻችን ስለሆኑ ብቻ ነው። እንደ ደመና እንደ ምስክር ኦኬ እንደ ደመና በዙሪያችን ያሉልን ሰዎች ስለሆኑ ነው። ስለዚህ እነዚህን ሰዎች ማክበርና በፍጥረትና በድህነት ውስጥ ያለው ነገር በሙሉ የእግዚአብሔርን ክብር ይገልጣልና የእነሱን ክብር የሚገልጥ ነገር የለም ማለት ቅድም ልናከብራቸው ይገባል እያቸዋል። ግን የእነሱን ክብር ይገልጣል የምንለው ነገር ግን የለም። የእነሱን ክብር የሚገልጥ ነገር እግዚአብሔር አላስቀመጠም። የከሌን ክብር የሚገልጥ የሙሴን ክብር የሚገልጥ ነገር እግዚአብሔር አላስቀረም፣ በምንም ታምር አላስቀረም ማለት ነው። ስለዚህ የአምልኮ መስዋዕት ለአንቺ ይሰዋለሁ ብለህ አጽፍም ማለት ነው። በኋላ ላይ እናያለን። ጸሎት ይነግረናል። ኦኬ ጸሎት ይነግረናል። ስለዚህ ክብር ለእግዚአብሔር ብቻ ስንል እሱ የነሱን ክብር ሊገልጥ የሚችል ነገር አልተቀመጠም። የእግዚአብሔርን ክብር ሊገልጥ የሚችል ነገር ነው በፍጥረት ሁሉ ውስጥ የተቀመጠው ይላል። እሱ ብቻ አይደለም። በነገረ ድህነት ላይ የፍጡራን ክብር ሊገለጥ አይችልም። የእግዚአብሔር ክብር ብቻ ነው የሚገለጠው ይላል። ስለዚህ ይህንን በደንብ ማየት መቻላል። ስለዚህ በእነዚህ ጉዳዮች ላይ ያለን የምንሰጠው ክብር በሙሉ ለእግዚአብሔር ብቻ የሚሰጥ ክብር ነው እያለ። ኦኬ ለምሳሌ መዝሙር 19:1 ላይ ስንመለከት ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይ ጠፈር የእጁን ስራ ያወራል ይላል። ሰማያት ተፈጠሩ። ኦኬ ጠፈር ተፈጠረ፣ ምድር ተፈጠረ። የማንን ክብር ይናገራል? የእግዚአብሔርን ክብር ይናገራል። የእግዚአብሔርን ክብር ይናገራል። ኦኬ የእግዚአብሔርን ክብር ይናገራል። ስለዚህ እግዚአብሔርን ክብር ከተናገረ በምድር እና በሰማይ ያለ የተፈጠረ ነገር በሙሉ የማንን ክብር ይገልጣል? የእግዚአብሔርን ክብር ይገልጣል። ስለዚህ ብቻዋን የሰማይና ብቻዋን ብርሃናትን ለፈጠረች ለማርያም ምስጋና ይገባል የሚባል ነገር የለም ማለት ነው። ኦኬ የለም ማለት ነው። በስነ ፍጥረት ውስጥ ክብር የሚገባው ይህን ሁሉ ላደረገው ለፈጠረው ላስገኘው ለእግዚአብሔር ነው እንላለን ማለት ነው። እሺ ቀጥሎ ደግሞ እስቲ ኤፌሶን ላይ እንሂድና በነገረ ድህነት ውስጥ ደግሞ ያለውን ነገር እንመልከት እስቲ።
እሺ እንግዲህ ትታገሱኛላችሁ። ኤፌሶን ምዕራፍ 1 እሺ ኤፌሶን ምዕራፍ 1 ላይ እንደዚህ ብሎ ይናገራል ሐዋርያው ጳውሎስ። እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን። ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። ኦኬ የዳነው ርስት የተቀበልነው እኛ በክርስቶስ የዘላለም ሕይወት ያገኘነው ለምንድን ነው ሲባል ለሱ ክብር ምስጋና እንሆን ዘንድ ነው። በነገረ ድህነት ውስጥ የሆነ ነገር በሙሉ እግዚአብሔርን ልናከብርበት እግዚአብሔር ሊከብርበት የሆነ ነገር ነው። በመጨረሻ ክብሩ ለማን ነው ሲባል ለእግዚአብሔር ነው። ጥቅሙ ለሰው ልጆች ነው፣ ክብሩ ግን ለእግዚአብሔር ነው እንላለን ማለት ነው። እሺ እንቀጥል። ቀጥሎ ሐዋርያው ጳውሎስ ደግሞ እንደዚህ ብሎ ይናገራል። እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የርስታችን መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ፣ ይህም ለክብሩ ምስጋና ይሁን። አሁን የዳነው መዳናችን ብቻ አይደለም፣ በሚቀጥለው ዘመን የምንወርሰው ርስታችን ጭምር ስንወርሰው እሱ ምን ይሆናል አለ? ለክብሩ ምስጋና ይሆናል። በመጨረሻ ሙላቱ ሲጠናቀቅ እሱ ራሱ ለክብሩ ምስጋና ይሆናል። በመጨረሻ የምንወርሰው ያ የዘላለም ሕይወት ርስት በጉ ብርሃኗ ወደሆነባት ወደዛች ከተማ ስንገባ እሱ ራሱ ምን ይሆናል? ለክብሩ ምስጋና ይሆናል። ስለዚህማ በነገረ ድህነት ውስጥ የሆነ ነገር በሙሉም የሚገልጠው የእግዚአብሔርን ክብር ነው። የእግዚአብሔርን ክብር እሱ ብቻ እንዳይመስላችሁ፣ ስለ አገልግሎትም ያወራናል ጳውሎስ። ኦኬ ስለ አገልግሎትም ጳውሎስ ያወራናል። ብዙ ልዩ የሆነ የእግዚአብሔር ጸጋ የእግዚአብሔር ያ ክብር ደግሞ በሰማይ ባሉ አለቆች ራሱ ዘንድ እንዲገለጥ እያለ ነው። ኦኬ በዚህ ውስጥስ ምን እያለን ያለው? ኢቭን ራሱ በነገረ ድህነት ብቻ ሳይሆን ከዛ በኋላ የዳኑ ክርስቲያኖች በሚያገለግሉት አገልግሎት ውስጥ በሚሰጠን ጸጋ ስናገለግል ራሱ የእግዚአብሔር ያ ክብር የእግዚአብሔር ያ ጸጋ እንዲገለጥ ነው በሰማይ ብሎ ነው የሚነግረን። ስለዚህ ምንድነው እያልን ያለ ነው? እንደዚህ ፍጥረት ሁሉ የእግዚአብሔርን ክብር ያወራል። ስለዚህ በፍጥረት ጉዳይ ላይ በሆነው ነገር ሁሉ ክብር ለእግዚአብሔር ብቻ ይገባል። የእግዚአብሔርን ክብር የሚገልጥ ጉዳይ ስለሆነ በነገረ ድህነታችን ውስጥ በእያንዳንዱ ሁኔታ ክብር የሚገባው ለእግዚአብሔር ነው። ለምን? ለክብሩ ምስጋና እንድንሆን ስለፈጠረ። ኦኬ ስለዚህ ይህን እያወራን ያለ ነው። አሁን በጣም ዴፊኒሽኑ ዲስ ማች በጣም ናሮ አድርጌ ማቅረብ እችላለሁ። እናርዝመው ከተባለ ረጅም ነገር ማቅረብ እችላለሁ። እንዳልኳችሁ ግን አሁን ትንሽ አፖሎጄቲክ እናደርገዋለን። ዮሐንስ ራእይ ላይ እንሂድና አንድ ሐሳብ እንመልከት። ዮሐንስ ራእይ ላይ ስለ በጉ የተነገረ ሐሳብ እንመልከት። ኦኬ እሺ መጀመሪያ ምን እናያለን መሰላችሁ? ዮሐንስ ራእይ ምዕራፍ 4 ላይ እንሂድና 24ቱ ሽማግሌዎች በዙፋን ላይ በተቀመጠው ፊት ወድቀው ይላል ቁጥር 11 ላይ 4:11 ላይ ማለት ነው። ኦኬ ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉም ፈጥረሃልና ስለ ፈቃድህም ሆነዋልና ተፈጥረውማልና ክብር፣ ውዳሴ፣ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ። በዙፋኑ ፊት አክሊላቸውን ያኖራል። ስለዚህ ራእይ 4 ላይ በዙፋኑ ፊት አክሊላቸውን የሚያኖሩ በዙፋን ላይ በተቀመጠው ፊት አክሊላቸውን የሚያኖሩ እንመለከታለን ማለት ነው። ከዛ በኋላ ደግሞ እንቀጥላለን። ምዕራፍ 5 ላይ ስትሄዱ ምዕራፍ 5 ላይ በዙፋኑ ላይ በተቀመጠው በቀኝ እጁ በውስጥና በኋላ የተጻፈበት 7 ማህተም የተዘጋ መጽሐፍን አየሁ አለ እና ይህ መጽሐፍ ሊፈታ የሚችል የለም። ይህ መጽሐፍ ማህተሙን ሊፈታ የሚችል ጠፋልና አለቀስኩ ይላል። ከዛ በኋላ አራት አልቅስ ለምን ይኸው መጽሐፉን እንዲዘረጋ 7ቱ ማህተም እንዲነሳ ድል የነሳ 7ቱ ማህተም እንዲፈታ ድል የነሳ የይሁዳ አንበሳ አለ። ከዛስ እንደታረደ በግ ቆሞ አየሁ አለ። በግም አንበሳ። ኦኬ ያ የይሁዳ በግ ያ የእስራኤል በግ ያ የታረደ በግ የይሁዳ አንበሳም ጭምር በጉ አንበሳ ነው። አሜን ነው። እሺ እንቀጥል። ከዛ በኋላ እንደዚህ ተብሎ ቁጥር 10 ላይ ይነገርለታል። መጽሐፉን ትወስድ ዘንድ ማህተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ
ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ እያሉ አዲስን ቅኔ ይዘምራሉ። ለማ ለበጉ አየሁም፣ በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸው አላፋት ጊዜ አላፋትና ሺህ ጊዜ ሺህ ነበር። በታላቅ ድምፅ እንዲህ አሉ። ኦኬ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም በረከትም ይቀበል ይገባዋል። በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱ ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ። አራቱም እንስሶች አሜን አሉ። ሽማግሌዎቹም ወድቀው ሰገዱ። ኦኬ በምድርም በሰማይም በነገረ ድህነት ጉዳይ ላይና በፍጥረት ጉዳይ ላይ ያለ በሙሉ ያለ ነገር በሙሉ ክብሩ ተጠቅልሎ የሚገባው ለእግዚአብሔር ነው። እሱ ብቻ አይደለም፣ ደግሞም ሁሉን እግዚአብሔር ያደረገው የራሱ ክብር ይገለጥበት ዘንድ ነው እንላለን። ከዚህ የተነሳ በእነዚህ ጉዳዮች ውስጥ በምንም አይነት መልኩ የፍጡራን ስም አይገባም። ፍጡራን ተነስተው ሊመሰገኑ አይችሉም። በነገረ ድህነት ትላንትና ክርስቶስ ብቻ ነው አይተናል። ሁሉ ነገር ተጠቅልሎ የሆነው ነገር ያለው ነገር የሚሆነው ነገር በሙሉ ክብሩ ለእግዚአብሔር የሚሆን ነው እንጂ ለፍጡራን የሚሆን አይደለም እያልን ያለ። ለምንድን ነው እንዲህ እያላችሁ ያላችሁት? እሺ አሁን ለምንድን ነው እያልን ያለ የሚለውን ነገር ደግሞ ለማየት ነው። ለምሳሌ ከምድር የጀመርነው ከመጽሐፍ ቅዱስ ብቻ አይደለ? መጽሐፍ ቅዱስ ብቻ ስንል የእግዚአብሔር እውነት በማይሳሳት መልኩ ተገልጦ ያለው በመጽሐፍ ቅዱስ ውስጥ ነው። ሌሎች በሙሉ በመጽሐፍ ቅዱስ እየተመዘኑ ነው ሊያልፉ የሚገባቸው እያልን ነው። ኦኬ ለምንድን ነው ያን እያልን ያለ ነው ስንል አስቀድሞውኑ የእምነት ብቻን ዶክትሪን ኦኬ ከመጽሐፍ ቅዱስ ውጪ በሆኑ ከመጽሐፍ ቅዱስ እኩል ክብር ሊወስዱ ባሉ ነገሮች ተክተው ሲያወሯቸው ስለነበረ ነው። እምነት ብቻን ኮምፕሮማይዝ ሲያደርጉት ስለነበረ ነው። ስለዚህ የሪፎርመርስ ሐሳብ የነበረው እምነት ብቻ የሚለው ትምህርት የመጽሐፍ ቅዱስ ዋና ትምህርት ከመሆኑ የተነሳ ከመጽሐፍ ቅዱስ ወጣችሁ በሌሎች ባለስልጣንን በሚሉ አካላት እምነት ብቻን ኮምፕሮማይዝ የሚያደርግ ትምህርት አታውጡ። ኦኬ አታውጡ። ስለዚህ እምነት ብቻን በመጽሐፍ ቅዱስ ብቻ ልናስደግፈው ይገባል የሚል ትምህርት ነው። እሺ እምነት ብቻ ስንልስ ምን ማለታችን ነው? ሰው በእምነቱ ይጸድቃል እያለን ያለ ነው። እምነቱ ጽድቅ ሆኖ ስለሚቆጠርለት እምነቱ ራሱ ቦስት የሚያደርግበት ጉዳይ ሆኖ አይደለም፣ እምነቱ ጽድቅ ሆኖ ስለሚቆጠርለት ነው። ኦኬ ግን ደግሞ አሁን ይሄኛውን ትንሽ ያዝ እናድርግና ጸጋ ብቻ እንደሞ እንመልከት። ጸጋ ብቻ ስንል ምን ማለታችን ነው? እምነት ብቻ ኔጌት እያደረግን ሳይሆን ጸጋው ኮዝ ነው፣ እምነቱ ኢንስትሩመንት ነው እያለን ያለ። ሶ ሁለቱም የእግዚአብሔር ስጦታ ናቸው። ለማንኛውም ጸጋ ብቻ በእምነት ብቻ በክርስቶስ መካከለኝነት ብቻ ከመጽሐፍ ቅዱስ ብቻ የምናገኘው ነገር በሙሉ ለእግዚአብሔር ክብር ተጠቅልሎ የሚገባና ለእግዚአብሔር ክብር የሚያመጣ ነገር እንጂ ለሰዎች የሚሆን ክብር የሚያስቀር ጉዳይ አይደለም እያልን ያለ። ስለዚህ በእምነታችን ድነናል። አዎ እምነታችን ጽድቅ ሆኖልን ስንድን እንደ ጽድቅ ተቆጥሮልን ስንድን በእግዚአብሔር ጸጋ ምክንያት ነው እምነታችን ጽድቅ ሆኖ የተቆጠረልን። ጸጋው እንዴት ሰራ ሲባል በእምነት ምን በማመን በክርስቶስ መካከለኝነት ብቻ በማመን። በዚህ ጉዳይ ላይ ክብሩን ማን ነው የሚወስደው? እግዚአብሔር ብቻ። ጳውሎስ ይወስዳል? አይወስድም። እሺ አቡነ እንትና ይወስዳሉ? አይወስዱም። እንትና የ22 ትውልድ ኪዳን የተገባለት ይወስዳል? አይወስድም። ማርያም ትወስዳለች? ኧረ አትወስድም። ለማርያም ባሪያ በመሆን ክርስትና ያምናል? አያምንም። ለምን? በነገረ ድህነት ውስጥ በክርስትና ህይወት ውስጥ ክብር የሚገባው ለእግዚአብሔር ብቻ ስለሆነ የእግዚአብሔር ባሪያዎች ብቻ ስለሆነ። ኦኬ ስለዚህማ የማርያም ባሪያዎች ለመሆን እንሽቀዳደም የሚለው ውሃ በለው። ለምን? በነገረ ድህነት ውስጥ በእምነት ብቻ በእግዚአብሔር ጸጋ ብቻ በክርስቶስ መካከለኝነት ብቻ ከመጽሐፍ ቅዱስ ብቻ ባገኘነው እውነት ስንመራ ክብሩ ተጠቅልሎ የሚገባው ለእግዚአብሔር ነው። አሁን ግቡ። እሺ እና ታዲያ 22 ትውልድ ጺሙን ይዘህ ጥፍሩን በክንድ አስረህ 22 ትውልድ ይማርልሃል የተባልከው ሰውዬስ የለም ወፍ። እሺ በላይ ሰብን እኮ ከዛ አምጥተዋለች የተባለችው ማርያም የለም። አንድ ፌርማታ ሲቀረው የተመለሰው ከጋን። እሺ ተክል የለም። እንትናስ ከእግዚአብሔር ጋር ለማስታረቅ ኪዳን የተገባለት አማኙም አባቴ ይለዋል እሱም ልጄ ይለዋል የተባለው የለም። ማንም ሊከበር አይችልም። ማንም ሊገባ አይችልም።
ማንም በዚህ ጉዳይ ላይ ክብር ሊወስድ አይችልም። ስለዚህ ክብር ለእግዚአብሔር ብቻ ብለን የምንጠራው ትምህርት ይሄንን ይመስላል። በዚህ ጉዳይ ላይ ለሌሎች ክብር ይገባል የሚል ሰው ካለ ገብቶ ሊሞግተን ይችላል። ኦኬ፣ ብቻዋን ታላላቅ ብርሃናትን የፈጠረች ማርያም የለችም። ስሟን በመጥራት ብቻ የልጆቻችሁን ስም በሷ በመጥራት ብቻ ሲኦልን አለማየት የለም። እንትናም በመዘከር ይህን ያህል ትውልድ እንትን ስለሚገኝ ይህን ያህል ትውልድ ምህረት ስለሚገኝ ያ ሰውዬ መጥቶ በእግዚአብሔር መንግስት ውስጥ እንደዚህ አይነት ሮል መውሰዱ የለም። ክብር ሲባል ክብር ለአንተ ይሁን ክብር በቃ እና ክብር እንትና ምናምን ብቻ የሚመስለው ሰው ስላለ ማለት እንደዛ እያልን ብቻ አይደለም። በቃ ክብር የሚገባው ይሄ አኗሮ አድርገው ስግደት ለእግዚአብሔር ብቻ ብለው እንደጠሩ ሰዎች ማለት ነው። እንደዛ እያልን አይደለም። ሳትሰግድለት ሰውየው ማክበር ራሱ ትችላለህ እኮ። ያ ክብር ራሱ አይገባውም። የአዳኝነት ክብር አይገባውም። የአስታራቂነት ክብር አይገባውም። ኦኬ፣ ምህረት የማስገኘት ክብር አይገባውም። እንደዛ አይነቱ ክብር የሚገባው በክርስቶስ በኩል ለእግዚአብሔር ነው። አለቀ። ለምን? እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ሲያስታርቅ ስለነበር። ከዚህ የተነሳ ያ ክብር አይገባውም እያልን ያለን። ስለዚህ ክብር የሚለውን ሐሳብ ናሮ ብቻ ዴፊኒሽን አንሰጠውም ማለት ነው። ስለዚህ መተህ የጸጋ ስግደት ስትለኝ ለምንድን ነው የምሰግድለት እልሃለሁ። የጸጋ ስግደት ስትለኝ ለምንድን ነው የምሰግድለት እልሃለሁ። እንደ የጸጋ ስግደት እኮ እንትና አይ ራእይ ላይ ሲጨርስ እኮ ሐዋርያ ዮሐንስ እንደዚህ ብሎ ነው የጨረሰው። ስግደትን ካመጣህ ራሱ ማለት እንደዚህ ብሎ ነው የጨረሰው። እንዳትሰግድልኝ ተጠንቀቅ። ለምን? ምክንያቱም ከአንተና የዚህ መጽሐፍ ቃል ከሚጠብቁት ጋር አብሬ ባህሪያ ነኝ። ኦኬ፣ ይህ መጽሐፍ ምን ያሳያል? ክርስቶስ አሸንፏል። ኦኬ፣ ራእይን ብቻ ይዘን ማለት ነው የምናወራው። አሁን ራእይን ይዘን ራሱ ብናወራ እንደዚህ ይኖራል። ኢየሱስ አሸንፏል። ኢየሱስ ድል ነስቷል። በእምነት ጸንቶ የሚጠብቅ ከሱ ጋር ድል ይነሳል። የእግዚአብሔር መንግስት ወራሽ ነው። ስለዚህ ጸንታችሁ ጠብቁት። አታላዩም ቢመጣ መከራ የሚያሳያችሁም ቢመጡ ድል ያደረገውን ክርስቶስን ይዛችሁ ድል አድርጉ። በመጨረሻ ወደዛ በጉ ብቻ ብርሃኗ ወደሆነባት መንግስት ትገባላችሁ ነው። የዚህን መጽሐፍ ቃል የሚጠብቁ ጋር አብሬ ባህሪያ ነው። የሚሰገድለት ለማን ነው ሲባል የዚህ መጽሐፍ ባለቤት፣ የዚህ ድነት ባለቤት፣ የዚህ እግዚአብሔር የሰጠን እውነታ ባለቤት የሆነው እሱ ነው ስግደት የሚገባው። እነዛ ካህናቱ መልእክተኛ እየጠቀለልኩት ነው። እነዛ ካህናቱ አክሊላቸውን ያኖሩለት፣ እነዛ ካህናቱ መላእክቱ ዝቅ ብለው የሰገዱለት፣ የዘመሩለት፣ የጮሁለት እሱ ማለት በቃ ክብር የሚገባው ለሱ ነው። ስግደት የሚገባው ለሱ ነውና ኦኬ፣ ለሱ ነውና እኛ ሁላችን የዚህ መጽሐፍ ቃል የምንጠብቅ ባሪያ የሆንን በሙሉ ከመላእክት ጋር አብረን ለሱ እንሰግዳለንና ለማንም በዚህ ጉዳይ ክብር አይገባም። ስለዚህ በጣም ዘርፈ ብዙ የሆነ ጉዳይ እያወራን ነው። ተውት ሌላውን በገድላት ውስጥ የተቀመጡትን አሁን እያነሳን እናወራቸዋለን። እነ ጸሎት እስካሉ ድረስ እዚህ እያነሳን እናወራቸዋለን። በእንደነዛ አይነት ሰነዶች ውስጥ የተቀመጡ ከመጽሐፍ ቅዱስ ውጭ ያሉ ጉዳዮችን ጭምር ይዘን ማለት ነው። ለማንኛውም ግን እንዴ ይላል አሁን ይመጣና ሮሜ ላይ እኮ ክብር ለሚገባው ክብርን ስጡ፣ መፈራት ለሚገባው መፈራትን ስጡ፣ ግብር ለሚገባው ደግሞ ግብርን ስጡ ይላል እኮ መጽሐፍ ቅዱስ። አዎ ይላል። ዝም ብሎ ሄዶ ዮሐንስ አፈወርቅን መመልከት ብቻ በቂ ነው። ዮሐንስ አፈወርቅ በኋላ ላይ እንግዲህ እናነሳዋለን አብረን፣ ይህን ጥቅስ ጠቅሱልን አብረን እናነሳዋለን። ዮሐንስ አፈወርቅ በዚህ ክፍል ላይ አዎ ለነዚህ ግብር ለምንሰጣቸው ሰዎች እየፈራናቸው ግብር መስጠት ብቻ አይደለም እያከበርናቸው ነው ልንሰጣቸው የሚገባው ግብር። እነ ቄሳርን ማለት ነው። እነ ቄሳርን እያከበርናቸው ማለት ምን ማለት ነው? እነ ቄሳርን እያከበርናቸው ማለት ላወጡት ሕግ እየተገዛን። ለምን? ለመንግስታት ሕግ ሰው መገዛት ስላለበት። ስለዚህ በዛም መልኩ እያከበርን ነው መስጠት ያለብን እንጂ በአመፀኝነት ውስጥ ሆነን አይደለም፣ በሆነ በንቀት ውስጥ ሆነን አይደለም ግብር መስጠት ያለብን። ስለዚህ ጉዳዩ ራሱ ከግብር ጋር የተገናኘ አድርጎ ነው ዮሐንስ አፈወርቅ የሚፈታው። እናንተ የምትሉትን ለእንትናም ክብር ይገባል፣ ለቅዱሳን ክብር ይገባል የምትሉትን ነገር በዚህ ጥቅስ ውስጥ የቤተ ክርስቲያን አባቶች አያውቁትም። እናንተ ነው የምታውቁት። ሶሎ ስክሪፕቹራ ነው የምትሆኑት በዛ ውስጥ ደግሞ ማለት ነው። ሶሎ ሁላ አትሆኑ። ስለዚህ ይሄን ጥቅስ ጠቅሳችሁ ባትመጡ መልካም ነው። ስትመጡ ግን በማስረጃ ብትመጡ መልካም ነው። እናመሰግናለን። ቴንክ ዩ። ዋው ቃልዬ በጣም በግሩም ሁኔታ ግልጽ ነው። ኦርቶዶክሳውያን እንግዲህ ይሄ ትምህርት በተለይ ደግሞ እኛ 100% ነው እንግዲህ እንትን የምንለው። ጥያቄ ያላችሁ እናንተ ስለሆናችሁ
ጥያቄ መጠየቅ ትችላላችሁ። ከዛ በፊት ግን ኤፍዬ እና አማኒሻ እንዲሁም ደግሞ ጸሎት ሰላም ብሉን። እሺ፣ ስለዚህ ምን ይደረግ? ጸሎት ጥያቄውን ያቅርብና ከዛ በኋላ እነ ኤፊ ሌሎቻችሁም አማኒሻ ዜዶም አግዝም እና ተሜ እንግዲህ ሀሳብ ትሰጡታላችሁ። ጸሎት በቀረበው ላይ ተቃውሞ ጥያቄ ወይም ደግሞ ይህንን ነገር እኛ ከእግዚአብሔር መጽሐፍ ቅዱስ አኳያ ቴክላር ለምትለው ነገር ቃልዬ ባቀረበው ላይ ቅዱሳን ታብታብ ይደረግ ሼር ይደረግ። ከቃሌ ጀምሮ እየሰማኋችሁ ነበርና አንደኛ ኦርቶዶክሳውያን የምንለውንም የማንለውንም ነገር ቀላቅሎ ማለት ነገር አይቻለሁኝ። እሱ መጥራት ቢቻል ጥሩ ነው። በምንለው ልክ ግን ብትታችሁ ጥሩ ነው፣ ለወደፊቱም ቢሆን ማለት ነው። አንደኛ ትልቁ ችግር እነዚህ 5 ሶላዎች የሚባሉት ጠቅላላ በውስጣቸው ምንፍቅና አለባቸው ብለን እናምናለን፣ ወይም እኔ አምናለሁ። ሳያቸው መጽሐፍ ቅዱሳዊ ይመስላሉ፣ ለእግዚአብሔር ቃል ያደሉ ይመስላሉ፣ ግን በውስጣቸው ከባድ የሆነ መርዝ ያለባቸው ናቸው። ያ መረጃ ግን መሆን አለበት። እንደዚህ ኧረ ጸሎት እንትን በል ቃል እንትን እያልክ መቃወም መብት ነው፣ ግን መርዝ ምናምን ምን አመጣ? ያው ገዳይ ነው ምንፍቅና። ለዛ እኮ ነው። እሺ እኔ እንግዲህ ልገልጽበት የምችለው ቃል ይሄ ስለሆነ ነው። ካልሆነ ደግሞ እሺ ስህተት አለው እንትን አድርገው ነው እኮ ግለጸው፣ ችግር የለውም። ሃይፐርቦል የሆኑ ቃላትንም ተጠቀም፣ መብት ነው። እናምናለን ስትል ያው ቤተክርስቲያኒቱን ሰነድ እንጠይቃለን። በግሌ ያልከው ደግሞ ስላለ ኦኬ የግሉ ሀሳብ ነው ብለን እናልፋለን። ግን ኦርቶዶክሳዊ መልስ ስለሆነ እየጠበቅን ያለ ነው። ሰነዶችን ያው እንደዚህ ብለን ከምናምነው ጋር ይጋጭብናል፣ እንደዚህ የፈታችሁት ጤናማ አይደለም፣ የማይታወቅ ነው የሚለውን ነገር ሪፊው ታደርጋለህ። ሪፊው ስታደርግ መሰለኝና ደሳለኝ እንዳይሆን ማለት ነው። ሲመስለኝ አይደለም ሪፊው የሚደረገው። መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ከሆነ ጥቅሶችን መጽሐፍ ቅዱስ ከሆነ ጥቅሶችን እያመጣ ከዛ ጥቅሶች የተፈቱበትን ከዛ እንደዛ እያደረግን ብንሄድ አሪፍ ነው። ቀጥል። እሺ ሊትራሊ በብዛት የተነሳው ክብር ለእግዚአብሔር ብቻ የሚል ነገር ተነስቷል። ከዛ ግን ወዲያው ራሱ ማነው ቃሌ ሲናገር ታዲያ ሰዎችን አናከብርም ወይ መጽሐፍ ቅዱስ አክብሩ የሚለውን ካለ ከእግዚአብሔር ውጭ የሚከበር አለ ካላችሁ ይሄ ትምህርታችሁ ስህተት ነው። ሊትራሊ ማለት ነው። በቃ ምንም ፊት ለፊት ለእግዚአብሔር ብቻ ብሎ ተነስቶ አይ ደግሞ መጽሐፍ ቅዱስ ላይ ደግሞ አባት እናትን አክብር የሚል አለ፣ ለአንዳንዱ ተገዛ የሚል አለ። እሱም እኮ ልክ ነው የምትል ከሆነ ይሄ የተምታታ አስተምሮ ነው የሚሆነው ማለት ነው። ስለዚህ መጽሐፍ ቅዱስ ላይ አለውማ እግዚአብሔር ይመስገን። ስለዚህ መጽሐፍ ቅዱስ ላይ ካለው ትምህርት ቀጥታ የሚጋጭ ስለሆነ ትክክለኛ ነገር አይደለም። ሳትርቅ እናስቁምህና ሳትርቅና ኧረ ላውራ ነው አይደለ እኮ እዚህ ላይ ሀሳብ ልስጣ። ስሙን ቆይ እንዴ ሳትርቅ ስትሮማንሰር ተጀመርክ። ክብር ለእግዚአብሔር ብቻ እንዴት ዲፋይን እንዳደረግነው መረዳትና ለመረዳቱን ቼክ ማድረግ አለብን ማለት ነው። እኔ እኮ ሳወራ እናንተ እየገባችሁ ከሆነ እኔን ሳሰሙ ምንድነው የምትሰሩት ነው? የእናንተ ነው ዲፋይን አድርገው መጀመሪያ እያልኩ ያለሁት መጀመሪያ ዲፋይን ሳታደርግ ትቃወማለህ እንዴ? አንተ እኮ አተታ ሰተህ ኦርቶዶክስ እንዲናት ብለህ ስታወራም እኮ ሰምቻለሁ። የኔን ስናገር ጸሎት መጀመሪያ ዲፋይን አድርጌ ስለሆነ የጀመርኩት ምን ማለት ነው ምን ማለት አይደለም ብዬ ዲፋይን አድርጋ። አሁን እኮ የሆነውን ሳቅ እንደሚያለቅስ ሕፃን ልጅ ነው የሆንክብን። ካለቀሰ በኋላ የሚናገር ሕፃን ልጅ ማለት ነው። ስለዚህ መጀመሪያ ምን ማድረግ አለብህ? ጸሎት አንዴ ስማ ዴ የገጥማችሁ አለብን እንዴ? ረጋ በልና ስማ። ቆይ መጀመሪያ ዲፋይን አድርግና ቀጥል። ክብር ለእግዚአብሔር ብቻ ስል ምንድን ነው የምንለው የሚለውን ነገር ዲፋይን አድርግና ቀጥል። እንዴ ዲፋይን ባላረከው ነገር ያልነው እኮ እሱን ነው። ሲጀመር ራሱ ዲፋይን አታረጉም፣ ዝም ብላችሁ የምታወሩት ነው ያለው። ስለዚህ መጀመሪያ ዲፋይን አድርገህ ጀምር። ዲፋይን ሳታደርግ እንዳትጀምር። ሶሊዲዮ ግሎሪያን እንዴት ነው ዲፋይን ያደረግነው እኛ የሚለውን ነገር መጀመሪያ እሱን እንትን አድርግ፣ አስታውሰህን ጀምር። በቃ ይሄ ልልህ ነው። ስለዚህ ይሄኛውና ሳታስታውሰን ግን እንዳትጀምር ቀጥል። እኔ እኮ ያንተን አስተምሮ እኔ እንዳብራራ እኮ አይደለም የገባሁትኝ። ስህተት የሆነውን ላሳይ ነው የገባሁትኝ። ስህተቱን ነው እኔ መናገር የሚጠበቅብኝ እንጂ ያንተ አስተምሮ ይሄ ነው ለማለት አንተ ራሱ ቅድም ተናግረሃል። በነገር ዲፊኒሽን ነው ስህተት ነው የምትለው
ቆይ ስማ፣ እኔ እኮ ሳወራ ለምንድን ነው የሚጎረብጥ? ስለ እግዚአብሔር ተው። ምንም የሆነበት ነገር የለም። ሲጀመር ለምን የትኛውን ዲፊኒሽን ነው ስህተት ነው ያልከው ነው እና ገባ ማን ይወረደው አሁን ብሏል እኮ እንትን ነው ዲፋይን ላደርግ አልችልም ማለት ነው። በአዲሱ መደበኛ ትርጉም እሱ የመለሰው መልስ ያንተን ዲፋይን ላደርግ አልገባውም ማለት ዲፋይን አድርግ ብትለኝም አላረግም ነው ተርጉመን ስንረዳው። ከዛ ግን መቃወም ነው የምችለው። ያ ምን እንደሚመስለኝ ታውቃለህ? ዝም ብሎ የሚያለቅስ ልጅ ምን ሆነ ነው ስትለው የማይነግር ማለት አልቅሶ ሲጨርስ የሚናገር ልጅ ማለት ዲፋይን ታረጉ አጣው። ጥሩ እያወራ ነው ተክለ ስላሴ እና ግባ እስኪ አንዴ እስኪ እንትን ልበለው። ያ ተክለ ስላሴ ገስት ልኬልሃለሁ ግባ። ዴፊኒሽን ማተርስ ባይዞይ የሆነ አርቲኩሌትድ የሆነ ዴፊኒሽን ማተር ያደርጋል። አለዚያ እንትን አለበት መርዝ አለበት እርጎ አለበት ማኪያቶ አለበት እሱ ማለት ቀላል ነው። ግን አለበት ለማለት ሬሲፒውን ንገረን መጀመሪያ። ሬሲፒውን ንገሩን። ተክሌ ባስ ላይ ከሆንክ ታዲያ ቁጭ ብለህ ስማ። ሚዩት አድርጌያለሁ። ኮሜንት ሴክሽኑን አበጥብጥ። ሚዩቱ እንዲነሳልህ ገስት ላክ። ሶ ሬሲፒውን ማወቅ አለባችሁ። የቅድሙ ለምሳሌ አይ ቲንክ እሱን ላውጣ መሰለኝ። ይህንን ምግብ የታለ ተርኪ የተባለው ማለት ነው። ይህንን ምግብ በቃ በለዋለሁ አልኩት። እኔ በለዋለሁ መብላት ፈልጋለሁ አልኩት። ኦኬ ከዛ ጸሎት ይመጣና ስታየው ጥሩ ይመስላል ግን መርዝ አለው አማን አለኝ። መርዝ አለው ሊል የሚችል ሰው ከሁለት በአንዱ ነው መርዝ እንዳለ ሊያውቅ የሚችለው። ወይ ሼፉ ነው አይደለ? ወይ ሼፉ ነው ምግቡን የሰራው ስሰራው መርዝ ከትቼበታለሁ ማለት መቻል አለበት። ራይት መርዝ አለው ለማለት። ወይም ይሄ ቢግ ዶሮ ወይም የዶሮ ፋሚሊ ባይ ኔቸር መርዝ ያለበት አይነት ነገር መሆኑን ፕሩቭ ማድረግ አለበት ነው። በቃ መርዝ አለው ብያለሁ የሚመስለው ይህን መርዝ አለው ብለህ እኔን እንዳልበላ ከልክለህ በኋላ ተደብቀህ አንተ ልበላ ነው ማስበው። እንደዛ ነው። እውነት መርዝ አለው ጸሎትን ልመነው በቃ እመኑኝ ብሏል ልመነው ብዬ ዞር ብል ራስህ ፈትፍተህ ልበላው ማለት ነው። አይሆንም እንደዛ። ስለዚህ ሎጂካል በሆነ መንገድ እንሂድ። ጸሎት ግባ፣ ዲፋይን አርግ። ሶሊዲዮ ግሎሪያ ስትሉ እንደዚህ እያላችሁ ነው። እንደዚህ ያላችሁበት ደግሞ መርዝ አለው በል፣ መንፍቅና አለው በል። ከዛ ያንን የአንተ ቤተክርስቲያን እንዴት ሪፊዩት እንዳደረገችው ንገረንና ዲያሎግ እናደርጋለን። ከዛ ውጪ እመኑኝ እንትን አለው አያስኬድም። ትረስት ሚ ብሮ ዩኒቨርሲቲ የተመረቁ ሰዎች ግራ እያጋቡን ነው። ያ ኦርቶዶክሳውያን ግቡ። ልክ ነው ከሆነ እኮ እነሱ ያቀረቡላችሁ ነገር ትክክል እኮ ነው። በቃ እንዴ ያላሉትን ልትሞግቱ እኮ መግባት የለባችሁም ማለት ነው። ያሉትን ያንን ግን ካላችሁ በኋላ ይሄ ትክክል አይደለም ብላችሁ ነው መሞገት ያለባችሁ። እና ልክ ናቸው። እኔ እንግዲህ ተስማምቻለሁ ከማን ጋር እሺ። እስቲ 10 ወጣቶች ደግሞ ከ7ቱ እንትኖች 10 ወጣቶች መጥተዋል። ሰላም በለናል። የኑሮ ውድነት ማሰማን የለም ጨመረ ከ7 ሰላም በለናል። በስሙ ነው። እሺ ሶስቱ ከዚህ ሄዱት ተጨምረው ነው። ነው እንዴ? ኦኬ እኔ ኑሮ ውድነቱ መስሎኝ ነው። ጠዋት ሱቅ ሄዳችሁ 10 ብር የገዛችሁት 13 ብር ነው ይጠብቃችኋል። 15 ብር እንደዛ መስሎኝ ነው። 7 እንደነበሩ ነበር የማውቀው። አሁን 10 ሆኗልና ከ7ቱም እኮ 2ቱ ተወገዱ እኮ አማን። ከ7ቱ 2ቱ 3ቱም እኮ የተጨመሩት ኑሮ ጨምሩ ከ7ቱ ከዚህ ሄዱት 2ቱና አንድ እነዛ ከዚህ ከአንተ ጋር ሲወያይ የነበሩን አስወግደውት ከ7ቱ ጎረምሶች ተባረዋል። ትላንትና መግለጫ ሰጥቷል። እሱ ራሱ ተባረዋል። ቀነሰ ራሱን እንጂ ቀንሷል። ጸሎት ወይ ገባ ወይ አንድ ሰው ግቡ ሊሞግት ይሄንን ማለት ነው እንዴ
24 ሰዓት እኮ ሩም እየከፈታችሁ ስትቃወሙ አይደል እንዴ የምትሉት? ሙልዬዋ አይገርምም? እኔ ለካ እንዲህ ወርሳሽ ሳደርግ ነው እንደገና ያየሁ። ሰላም ስማ እንጂ ምን ይመስለኛል መሰለህ፣ አንዳንድ ጊዜ የቤተሰቦቻችን መጽሐፍ ቅዱስ ላይ ያላቸው እይታ የሔዋንን አይነት ይመስለኛል። ታውቃለህ? እና ይሄ ሰው የምን ለማለት ነው ካልክ እስቲ ያስዬ ከቻልክ ዘፍጥረት ምዕራፍ 3 ላይ ያወጣል። እስከዛ እነሱ እስከሚገቡ እስቲ ላሳይ፣ እንዴት አንዳንድ ነገሮችን እንዴት እንደሚያረዝሟቸው ላሳያችሁ ብዬ ነው። ምዕራፍ 3 ላይ ስንት ይሆን? ቁጥር 6 አካባቢ እስቲ አንብበልኝ አስችዋ። መቼም ማናመጣው ነገር የለም እኛ ፔንቴዎች። ደግሞ እስቲ ሶስት ስንት ቁጥር 6 አንብበልኝ እስቲ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። አራት ላይ ውረድልኝ። እሱ ጋር ሳይሆን ትንሽ ወድ ከፍ በልኝ። 4 ላይ አካባቢ ወይ 3 ከ3 ጀምሮ። ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትበሉ ከእርሷ አትብሉ፣ አትንኩም። እባብም ለሴቲቱ አላት ሞትን አትሞቱም፣ ከእርሷ በበላችሁ ቀን ምን አለችው? እሷ ምን ብሏል አለችው? ትሞታላችሁ ብሎናል። አይ እስቲ ሙሉን አንብቦ እሷ ያለችውን። እሺ። ሴቲቱም ለእባቡ አለችው በገነት ካለው ከዛፉ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ፣ አትንኩም። ኦኬ። ማን አለ ብላ ነው የነገረችው? እግዚአብሔር አለ። ኦኬ። እግዚአብሔር ግን እንደዚህ ብሏል ብሏል። እግዚአብሔር እንደዚህ ተመልከት። አማኒሻ ላጣረጋት ቶሎ ብሎ አትንኩትም ስህተት ነው አለ። በቃ እግዚአብሔር የትም ቦታ አትንኩት ያለበት ቦታ የለም። ምዕራፍ 2 ላይ ስትሄድ ቁጥር 9 ላይ እግዚአብሔር አምላክ ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ፣ በገነትም መካከል የሕይወትን ዛፍ መልካም ክፉን የሚያስታውቀውንም ዛፍ አበቀለ፣ ወንዝንም ገነት ያጠጣ ዘንድ ከኤደን ይወጣ ነበር። ከዛ ስንተኛው ቁጥር ላይ ነው አዳምን ያለው ማለት ነው? እሺ አዘዘው፣ እንደዚህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ። ቁጥር 16 ላይ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህና አለው ነው የሚለው መጽሐፉ። ምንድን ነው ያለው? እግዚአብሔር አትብላ ነው ያለው። እሷ ግን ምንድን ነው ያለችው? አትብሉ አትንኩትም ብሏል አለች። እና አንደኛ አሁን እዚህ ቦታ ላይ በዚህ ትእዛዝ ላይ የማን ይሆን ስህተቱ? አዳም ይሆን መጀመሪያ የተቀበለው ለእሷ ሲያስተላልፍ በትክክል አላስተላለፈም ይሆን? ወይስ ሔዋን ራሷ ጨምራ ነው ይሄንን ለእባቡ ያለችው? በነገራችን ላይ እባቡ ኤግዛክትሊ እግዚአብሔር ያለውን ነው ያለው። በነገራችን ላይ ታውቃላችኋል። ቁጥር 3 አንብበው እስቲ መልሰህ። ኤግዛክትሊ እባቡ ያለው ይሄንን ነው። በነገራችን ላይ ምን እንዳለ ሰምተዋል? እባቡም ለሴቲቱ ሞትን አትሞቱም ያላት አይደለም። ከዛ በፊት ያለውን በፊት እኮ ማሱማ ቁጥር እባብም እግዚአብሔር ነው 4 ላይ ያነበብከውን አልተናገረም እኮ እሷ። ምንድን ከአንድ ጀምሮ ላንብበው። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር። ሴቲቱንም በውኑ እግዚአብሔር በገነት ዛፍ ሁሉ እንዳትበሉ አዟልን አላት። ቀይሮ ነው ያላት። ከገነት ዛፍ ሁሉ ነው ያላት አይደል? እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው በገነት ካለው ከዛፉ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ
እንዳትሞቱ ከእርሱ አትብሉ አትንኩም። እና ምን ለማለት ፈልጌ የመሰላችሁ እንዲህ ነው። በዘመናት በጨመረ ቁጥር ጊዜያት በሄዱ ቁጥር በጣም ብዙ የሚጨመሩ በጣም ብዙ አዳፕ እየተደረጉ ዴቨሎፕ እየተደረጉ የቤተ ክርስቲያን አስተምሮ እየመሰሉ የመጽሐፍ ቅዱስ አስተምሮ እየመሰሉ የመጡ አሉ ለማለት ነው። ህይወት ገብቷል። ህይወት ሰላም ነው። እየነዳ ከሆነ ግን አስቸጋሪ ነው። እንደ ትላንትናው ከሆነ ሰላም ጤና ይስጥልኝ። እንዴት ናቸው? እሺ ዛሬ ደህና ደህና ነው። አይ እንዴት ናቸው? ቅድም እኮ ልጁ ገብቶ እንትን ሲል አይቼው ያው ማለት እውነት ለመናገር የክርስትና ህይወት አይደለም። አንዱን በመንቀፍ ሳይሆን በፍቅር ነው። ክርስቶስ ሁላችሁ ተዋደዱ፣ ሰው ውደዱ፣ እንኳን እናንተ ክርስቲያኖች አሕዛብን ውደዱ ይላል። አሕዛብ ማለት የሰው ልጅ አምሳል ስለሆነ በፍቅር ብንኖር ነው ደስ የሚለው። አለመነቃቀፍ፣ የሀሳብ ልዩነት ሊኖር ይችላል ማለት የራሱ አተረጓጎም መጽሐፍ ቅዱስ እያንዳንዱ የራሱ የሆነ የሚተረጉምበት ይኖራል። የራሱ ቸርች ስትሪ ሊኖረው ይችላል፣ ወይም ደግሞ አባቶች ሊኖሩ ይችላሉ፣ እያንዳንዱ ማለት ነው በሃይማኖት ደረጃ። ስለዚህ አሁን እኔ አልከራከርም እናንተ ጋር። ለምን ማልከራከረው? በጣም ዲፈረንስ አለን። በጣም ዲፈረንስ ስላችሁ አሁን የገባሁት ለፍቅር ነው እንጂ ለመከራከር አይደለም፣ ለጥያቄም አይደለም። ለምን ማልከራከረው? ልዩነቱ ታናቱ ላይ ስለሆነ ያናቱ ችግር ወደ ታች ላለው አይስማማውም። ይገባችኋል? እንግዲህ የማዕከለኛ የምትሉት ነገር ስላለ ያ ማዕከለኛ ደግሞ ከኦርቶዶክስ ጋር አይሄድም። ያ ማዕከለኛን ጻድቃኖች ይቀሙናል ምናምን ወይም ደግሞ ጥምቀት ምናምን የሚባል ወዘተረፈ አያስፈልግም ስለሚባል በእኛ ደግሞ የወረደልን ክርስቶስ ነው፣ ራሱ ነው፣ እግዚአብሔር ነው ብለን ስለምናስብ አማላጃችን አይደለም ብለን ስለምናስብ ያን የቅዱሳኖችን ቦታ ኢየሱስ ይዞታል ብላችሁ ስለምታስተምሩ መቼም እንትን አብሮ ይሄዳል ብዬ አላስብም። ስለዚህ በፍቅር መኖሩ ነው የሚሻለው። ህይወት ያማን እሺ አቦሰጥ እንዳይሆን ሚቱን አንሳው እንዳይሆን የክርስቶስን ቦታ የቅዱሳኑን ቦታ ለክርስቶስ ሰጣችሁ አልከንና የቱ ጋር ነው የሰጠነው? ምን የሚለው ወደ ክርክር እንዳለ እንደዛ አይደለም ያልኩት። ምንድነው ኢየሱስ ክርስቶስ የመጣው ኢየሱስ አማላጃችን ነው። እሱ ነው ከአብ ጋር የሚያስታርቀን ከእግዚአብሔር ጋር ብላችሁ ስለምታስቡ እኛ ደግሞ አማላጆችን ያስገባናቸው የመጣው ኢየሱስ ክርስቶስ ራሱ ከአብ ጋር የተስተካከለ ነው። በሶስትነት አብ ወልድ መንፈስ ቅዱስ ስንል ፍጹም የማይለያዩ እኩል ናቸው ብለን ስለምናስብ ወልድንም ደግሞ እኩል ነው ስለምናስብ አንዱ ታንዱ ስለማይበልጥ ስለዚህ አማላጅ ተዛውስ ሊኖር አይችልም። ኢየሱስ ክርስቶስ የመጣው እኛን ከአዳም ስጋ ሊያድነን ነው ብለን ስለምናምን በኦርቶዶክስ ሊያድነን እንጂ ከአብ ጋር ሁሌ ዘላለም ሊያስታርቀን ወይም ደግሞ ዘላለም አማላጅ ሊሆንልነን አስታራቂ ሊሆንልነን ብለን ስለማናምን ኢየሱስ ክርስቶስ ኦልሬዲ ስራውን ጨርሶ በአብ ቀኝ ተቀምጧል። በአብ ቀኝ ተቀመጠ ማለት ፈራጅ ነው ማለት ነው። ይህን ዓለም የሰራ ይህን ዓለም የፈጠረ አምላክ ነው ማለት ነው። ኢየሱስ ክርስቶስ የመጣው ወልድ ማለት ነው። ስለዚህ እናንተ ደግሞ ማዕከለኛ ብላችሁ ነው የምታስቀምጡት ኢየሱስ ክርስቶስን። ስለዚህ ፍጡር ነው፣ ከአብ የተገኘ ነው። ስለዚህ ዝቅ ስለሚል አማላጅ አያስፈልግም ብላችሁ በኢየሱስ ክርስቶስ ብቻ መጽደቅ በቂ ነው፣ ያመነ በኢየሱስ ክርስቶስ ብቻ ያለ በቂ ነው ብላችሁ ስለምታምኑ ከኛ አስተምሮ ጋር መቼም ማቻ አያረግምና ላለመጣላት ወይም ደግሞ ላለመጨቃጨቅ እንደዚህ እናርግ። የምታረገው አይመስለኝም። አማፍሬድ እንደሱ የምታረግ አይመስለኝም። ምክንያቱም አስታራቂነቱን ኦርቶዶክስ ቤተክርስቲያን በደንብ ታስተምራለች። ባይዞ ህይወት አንተ ነህ የማታውቀው። ያንተን ፋይል እኛንን የምናወጣልህ አሁን ዝም ብለህ ማለት ነው። ትሰማናለህ። እፈራለሁ አታመጣልንም የምልህ ክርስቶስ የእግዚአብሔር ልጅ ስለሆነ አማላጅ አይደለም፣ እሱ ከአብ ጋር የተካከለ ስለሆነ አስታራቂዎቹ ሌላ ናቸው የሚል ነገር ታስተምራለች ቤተክርስቲያኒቱ። አዎ ብለህ ከኪስ አውጥተህ እንዳሰጠኝ አታጣምብኝ። እኔ በፍቅር ነው። አሁንም አታጣምብኝ። በፍቅር እያልክ አማላጅ ያስገባ ነው
ኢየሱስ ክርስቶስ ራሱ ፈራጅ ነው እሱ ፈራጅ ስለሆነ ወደ እሱ ለመለመን ነው እኮ እንጂ ኢየሱስ ክርስቶስ አማላጅ አስገባና አሉህ እኮ በቃ አላስታረቀንም እያልኩ አይደለም በደሙ አስታርቆናል ኃጢአታችን ደምስሶልን እንትን አትበልብኝ ያ እሺ ህይወት አይ አማላጅ ያስገባና አለህ እኮ እኔ ከዚህ በላይ ምስክር ራሱ የለም እነሱ ናቸው አማላጅ ያስገቡት እንጂ መጽሐፍ ቅዱስ ክርስቶስን አማላጅ ይሏል አይወል ይቅርታ ግን በጣም ይቅርታ እናንተን ያመነ እናንተን የተቀበለ እኔን የተቀበለ ነው እኔን የተቀበለ አባቴን የተቀበለ ነው ይላል ስለዚህ ሐዋርያትን የተቀበለ ሁሉን የተቀበለ ነው ማለት ነው ኖ መጽሐፍ ቅዱስ አንብብ ቆይ ሆዶን ሰከንድ ሁለት ነገር ብለህ አላልኩም አልክ አንደኛ ኢየሱስ አስታራቂ አይደለም አልክ ሁለተኛ ቆይ ሁለተኛ ደግሞ ኢየሱስ መካከለኛ አይደለም አልክ አማላጅ አይደለም ነው አልኩት አስታራቂ አይደለም አልኩ አስታራቂ አይደለም ምን ብለሃል መካከለኛም አይደለም ምን ብለሃል ሁለቱንም ብለሃል ተሳስተ ነው እንለፈው አስታራቂ ግን አስታራቂ ነው እንዴ ምንድነው የምታወራው መካከለኛስ ነው ያልሆነ መካከለኛስ ነው መካከለኛ አይደለም እኩል ነው ታብ ጋር እኩል ነው እሺ መካከለኛ አይደለም በሚለው ከአማን ጋር አውሩ በቃ መካከለኛ አይደለም ብል እኩል ነው በቃ ኦርቶዶክስ የምታስተምረው በቃ ችግር የለውም መካከለኛ አይደለም የሚለውን ከአማን ጋር አውሩ እሺ እኔ ሊያዘው መካከለኛ አይደለም ብለሃል መጽሐፍ ቅዱስ ይዛል ህይወት አጠገብ ያንተውን ታነብልኛለህ ኖ እኔ አልከራከርም እናንተ ጋር በጭራሽ የተጣመመ ትርጉም መንፍቅና መተዚህ እናንተ ጋር አልተከራከርም የተጣመመ ስለምትሰጥኝ የሆነት በፍቅር ነው የምጠይቃችሁ ተው ፍቅሩን መንፍቅና ፍቅር በሚል ተጀቡኖ መጥቶ እንዲያወራን አንፈልግም ስማ መካከለኛ አይደለም እኔ በደንብም ስለማላውቀው አልከራከራችሁም አልተረጉም ያልክ መርዝ ትረጫለህ እንደዚህ ቁጭ ብለህ ኖ እንደዛ አይደለም እሺ አሁን የመጽሐፍ ቅዱስ ክፍል እናነብና መካከለኛ አይደለም ብለሃል አይደል መካከለኛ ነው የሚልበትን ክፍል እናነብና አንተ ማብራሪያ ትሰጣለህ ያ መካከለኛ ማለት እኮ በዛን ሰዓት በደሙ ይዋጀለ አይደለም ብለሃል አዳምጥ አይደለም ብለሃል ነው የሚለው ነው የሚል ክፍል ነው ማሳይ አይ እናንተ ጽፋችሁ አስገብታችሁበት ነው የሚሆን የራስን ታውጣለህ 80 ያዱን አውጣ ይቅርታ ግን እኔ ወደዚህ አትወሰዱኝ እኔ ስለምወዳችሁ ወደዚህ አትወሰዱኝ አይ በቃ እሺ ይብቃው ይሄ ብዙ እንትን የሚል አይደለም ምክንያቱም ስለምትጠራጠሩ ምክንያቱም ተው አታውራ ውጣ እኔ ላስወጣ አማር ይሄ ሰው ድምፁ በደንብ አስተውሉት የምትወዳቸው ሰው መሰለኝ እሳቸው አይደሉም ጽፋችሁ አስገብታችሁ ነው አለኩ ለዛ እኮ 80 ያዱን አውጣ ያድኩት የነበረው ይላል 80 ያዱም እንደዛ ይላልና አይ ጀለስ የሚያውቀው አይመስለኝም እንዲሁ ሆነ ስማ በለው ተወራሪ ወሬ ነው የሰማው እንደዚህ ይላሉ ምናምን ኤፊ ለምን ግን ኤፊን መጣጨምቃችሁም ዛሬ ነው ትልቁ ላይ አድርገኝ እኔን እሺ ከታች ቢሰማ ጥሩ ነው አሁን የገባው ሰውዬው የራስታ ይመስል ዋናው ላፍ ብሎ ነው ወጣ ግን ለምን መካከለኛ ተባለ ኢየሱስ መካከለኛ ተብሏል አዎ መካከለኛ ነው ግን ለምን መካከለኛ ተባለ መካከለኛ የተባለበት አንዱ ምክንያት እግዚአብሔርና ሰውን ስላስታረቀ ነው አስታራቂ በመካከል ነው እንደሚባል ስለዚህ ኢየሱስ ፍጹም ሰው ፍጹም አምላክ ሆኗልና እግዚአብሔርና ሰውን አስታርቋል እንደ አምላክነቱ ከራሱ ጋር ከባህሪ አባቱ ጋር ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አስታርቋል ሰው ነውና ደግሞ ሰውን ወክሏል ስለዚህ ፍጹም ያስታረቀ አስታራቂ የሆነ እሱ ስለሆነ መካከለኛ ተብሏል ስላስታረቀ የቅዱሳን ምልጃ ሌላ ጉዳይ ነው እርቅ ቤዛነት ሌላ ጉዳይ ነው እርቅ ቤዛነት የክርስቶስ ያስታረቀን ማለት ነው ያዳነን ማለት ነው ማዳኑን ማስታረቅ እርቅ ቤዛነት የማን ነው የዓለም ቤዛ ምናምን ማርያም የምትሉ ሰዎች በደንብ ስሙት እስቲ ከታች አንዶቹን እያያችሁ ነው እቺ ነገር ልገምላችሁ መካከለኛ ተብሏል ስላስታረቀ የቅዱሳን ምልጃ ሌላ ጉዳይ ነው እርቅ ቤዛነት ሌላ ጉዳይ ነው እርቅ ቤዛነት የክርስቶስ ያስታረቀን ማለት ነው ያዳነን ማለት ነው ማዳኑን ማስታረቁን በዕለተ ዓርብ ፈጽሞ ቅድም ደጋግመን ስላየ ነው ሌላው መካከለኛ የተባለበት ምክንያት
ፍጹም አምላክ ፍጹም ሰው ስለሆነ ነው። ኢየሱስ ፍጹም አምላክ ፍጹም ሰው ነው። ስለዚህ መካከለኛ ነው። ምክንያቱም ፍጹም አምላክ ነው፣ ፍጹም ሰው ነው። አምላክ ነው፣ ሰው ነው። ስለዚህ እንደ ሰውነቱ ሰው ነው፣ እንደ አምላክነቱ አምላክ ነው። መካከለኛ ያሰኘው እሱ ነው። አዳምም ልጅ ያለው ክርስቶስን ነው። እግዚአብሔርም ልጅ ያለው ክርስቶስ ነው። እግዚአብሔር በዮርዳኖስ ልጅ ብሎታል፣ በደብረ ታቦር ብሎታል። አዳምም ልጅ ብሎታል። የዳዊት ልጅ ተብሏል፣ የአብርሃም ልጅ ተብሏል። ስለዚህ የአብርሃምም ልጅ እሱ ነው፣ የአብርሃምን ፈጣሪ እሱ ነው። የዳዊት ልጅ እሱ ነው፣ የዳዊት ፈጣሪ እሱ ነው። መካከለኛ ያሰኘው ሉቃስ የጌታን የዘር ሐረግ ወደ ላይ ሲቆጥር ከታች ጀምሮ ኢየሱስ ሊያስተምር ሲጀምር እድሜው 30 ዓመት ያህል ሆኖት ነበር እንደመሰላቸው በቂ ይመስለኛል። እና ሁለቱንም ነው አሁን ይሄ ቪዲዮ አሁን የገቡትን የተከራከሩትን ሰውዬ እንግዲህ ሁለቱም ነው በማስታረቅም በመካከለኛም ጉዳይ እንግዲህ ይሄ ነው ትክክለኛ ትምህርትና ከመጠምጠም መማር ይቅደም። ዋናው ላቭ ነው ብሎ እንደ ቦምባርሊ ዝም ብሎ እንጣጥ ማለት ጥሩ አይደለም። መጀመሪያ አንብቦ በደንብ አውቆ ነው ለመከራከር መግባት። ያ በጣም የሚገርም ነገር ነው ያሳየን። እና እንግዲህ ካሁን በኋላ የሚከራከር ሰው የሚኖር አይመስለኝም ማለት ነው። መካከለኛም ነው ብለዋል፣ አስታራቂም ነው ብለዋል። እና ኦርቶዶክሳውያን ቀኑ ሙሉ እንግዲህ ወንድሞቻችሁ ሶላ የሚለው የአምስቱ ሶላ የአጋንንት ነው ሲሉ ነው የሚሉት። እስቲ ዴቭ እስቲና ገባ አንተም ወይ ሞግት እና ክብር ለእግዚአብሔር ብቻ ነው ብሎ ማለት የአጋንንት ነው ብለው ሲሉ ሁለት ወንድሞቻችሁ ፈለገም ብሏል እና እንደገና ደግሞ ልደትም ብሏል። እና ክብር ለእግዚአብሔር ብቻ ከአጋንንት መሆኑን እስቲኑና አሳዩ። ዛሬ ሞግቱ ወንድሞች እዚህ ውስጥ አሉ። ይኸውና በትህትና ያናግሯቸዋል። ግቡ እስቲ ኑ እና ያው ማስተካከያ ያለኝ እሺ ፈለጋ አላለ ማን ነው ልደት አላለም። ስግደት ለእግዚአብሔር ብቻ ነው እሱ አጋንንታይ ነው እንዴ? እሺ ክርስቶስ ላይ ብቻ ነው ያውቀው። ጳውሎስ ክርስቶስ ትንሽ አጋንንታዊ ነው። እሱ ትንሽ 10% ነው። አይ ሶላዎቹ እኮ አጋንንት ነው ብሏል እኮ አላለም እንዴ? አይ ብሏል። ቃዘ ጀነራል ብሏል። ቃሌ ሶላዎቹ አጋንንታዊ ናቸው እያልን ጀነራልማ ብሏል። አርቲኩሌት ሲያደርገው ግን ክብር ለእግዚአብሔር ብቻ ስለማያውቀው ስግደት ለእግዚአብሔር ብቻ ነው አጋንንት ያለው። ሶሎስ ክርስቶስ ደግሞ ትንሽ ነው ጠባ ያለችበት አጋንንት አሁን እኮ ሊከራከር አይደል እንዴ? ከአማንሻ ስላልተመቸው እንጂ እኮ ያ እሱ ቢዚ ሆነ እኮ እንትን ለቤተ ክርስቲያኒቱ ትልቅ ያለ ነው። አጋንንት አዳም አሁናቸው እያለ ነው መሰለኝ። እስቲ ይግባ አዳም ይሻና እስቲ ይገባ። እኔ ጋር አይታየኝም። እስቲ የሚታያችሁ ሞዴሬተሮች እንትን አድርጎታል መሰለኝ፣ ፕራይቬት አድርጎታል። አይታየኝም። እኔ መምህር ደመላሽ እሸቱን ታውቃቸዋለህ? አዳሚ ማን ነው? አቺ አላወኳቸው አሉ እዚህ። እስቲ ስማቸው አንዴ። አይ ስማቸው ወላዲት አምላክ ድንግል ማርያም ከሶስቱ ዓለማት ምስጋና የተባበረላት ናት። ከስንት ዓለማት አልኳችሁ? ከሶስት ዓለማት ምስጋና የተባበረላት። የመጀመሪያው ዓለመ መላእክት ነው። ከዓለመ መላእክት ድንግል ማርያም ምስጋና አላት። በማይበሉ በማይጠጡ በማይወልዱ በማይዋለዱ በማይሞቱ ለዘላለም ሕያዋን በሚሆኑ በመላእክት ትመሰገናለች እመቤታችን። የሉቃስ ወንጌል ምዕራፍ 1 ቁጥር 26ን ስትመለከቱ ስሙ ገብርኤል የተባለ የስሙ ትርጓሜ ሰው አምላክ ሆነ፣ አምላክ ሰው ሆነ። አንድም የእግዚአብሔር አገልጋይ የስሙ ትርጓሜ ማለት የሆነ ቅዱስ ገብርኤል መላእክትን ሁሉ ወክሎ ገሊላ ወደ ተባለች ለዮሴፍ ወደ ታጨች ወደ አንዲት ድንግል ስሟ ማርያም ወደምትባል ተልኮ መጣ ይላል። ከእግዚአብሔር አብ ተልኮ ከማ ተልኮ ከእግዚአብሔር አብ ተልኮ መልአኩ ቅዱስ ገብርኤል ቅዱሳን የሚሆኑ ሊቃነ መላእክትን ደግሞም ቅዱሳን የሚሆኑ ነገደ መላእክትን ሁሉ ወክሎ ከእግዚአብሔር አብ ተልኮ ወደ ድንግል ማርያም መጣ ይላል። አቤት ምንኛ ደስ ይላል! ይሄ ክብር እንዲያመሰግናት እግዚአብሔር አብ ቅዱስ ገብርኤልን ይልካል ከሰማይ እንዲያመሰግናት ድንግል እያለ ታጥቆ እየፈታ እንዲሰግድላት ይልካል እግዚአብሔር አብ ከሰማይ። ስለዚህ አሁን እኔ አንድ ነገር ልነግራችሁ ነው። መልአኩ ገብርኤል ከእግዚአብሔር አብ ነው የተላከው ሲባል የሚናገረው ሁሉ መልእክቱ ሁሉ የማን ነው ማለት ነው? መልእክቱ ሁሉ የማን ነው? የእግዚአብሔር አብ። ድንግል ማርያምን ያመሰገነበት ቃላቶች ሁሉ ከማን የተገኙ ናቸው?
ከእግዚአብሔር አበዷ ከማይ የተገኙ ናቸው። አረ ለድንግል ማርያም ክብር ምስጋና ይሁን ለዘላለም። ይሄ እንግዲህ ወየው ይሄ በነገራችን ላይ ተቃውሞ አይደርሱም። ታውቃላችኋል። በእነሱ ትምህርት ላይ ይሄ ኢየሱስ የሚያምኑት ስለሆነ ይሄ ተቃውሞ አይነሳበትም። ይሄ በቀጥታ ባይዘው ችንቢል ያወለቃት ነው እያለ ያለው እኮ ዜድ አስተውለው ከሆነ ገብርኤል ማለት የመላኩ ስም ገብርኤል ማለት ትርጉሙ ጋድ ኢዝ ማይ ስትሪንግዝ ወይም ደግሞ ማይቲ ኦፍ ጋድ ማለት ነው በህብሪው ማለት ነው። ያ ጋቦር ማለት እግዚአብሔር ሰው ሆነ ሰው እግዚአብሔር ሆነ ብሎ ተረጎመው እኮ። ጋባር ማለት ኃያል ማለት ነው። እግዚአብሔር ኃያል እንደማለት ነውና ምን ነበር ያለው? አምላክ ሰው ሆነ ሰው እግዚአብሔር ሆነ። ይሄ እኮ አሁን ሸዋዚን የሚለው ሰውዬ መንታ ነው። አረበኛውን የፈታው ማለት ነው። ሸዋዚን መናሃንፋሌ ሸዋዚ ምናምን ያለው ማለት ልክ እንደሱ ነው የፈታው። እዚህ ጋር ይሄ ቦታ የተባለው ለክርስቶስ ብቻ ነው አይደል የሚሆነው? ይሄ ሰው እግዚአብሔር ሆነ እግዚአብሔርም ሰው ነው ለሱ ብቻ ነው አይደል? ቦታ ምን ወስዶ እንዴት ነው ለገብርኤል የሰጡት ይሄን ቦታ? አልሰጠኝም። የሀገር ነገር ይወጣበታል እዚህ ነገር ላይና ምስጋናዎቹ ላይ ዋናው ላብ ልግባ እያለ ነው። አማን ሮቶሽ ሌሎች ኦርቶዶክሳውያን ካላችሁ ግቡ። ማለት ከዚህ ቀደምም ምናልባት ማን ነው የሚባለው የሆነ ዶክተር እዚህ ሚዲያ ላይ መጥቶ ሲናገር የነበረው ነገር ነበረ። ማለት ይሄ ለፍጡራን ምስጋና ይገባል የሚለው ነገር ላይ ፍጡራንን ዝማሬ ይገባቸዋል አለና ምስጋና ይገባቸዋል አለና የዳዊት ጠቀሰና ከዛ ጭራሽ በአዲስ ኪዳን ምናምን ብየስጠይቀው ጌታ ኢየሱስ ይሄ የተራራው ስብከት ብፁዓን ብሎ የሚለውን ይሄው ጌታ አመሰገነ ዘመረ አለ ማለት ነው። ማለት ይሄው አለና ዶክተር አረጋ ነው ሙለታ ዶክተር አረጋ አንተ ከፍተህ በኋላ ያልክበት ቀን ቴንክ አየህ እንግዲህ ጌታ ኢየሱስ ክርስቶስ ለፍጡራን እንደሚያመሰግን አሁን የጸጋ ዝማሬ፣ የጸጋ ስግደት፣ የጸጋ ምስጋና ምናምን ብለው የሚሉትን ሰው ለቅዱሳኑ ብቻ እነሱ ቅዱሳን ብለው የሚሏቸውን ማለት ነው። ሰው ብቻ አይደለም የሚያረገው፣ ሰው ለቅዱሳኑ ይዘምራል ብቻ አይደለም። ኢቭን ክርስቶስ ራሱ አምላክ ራሱ ለፍጡራን የጸጋ ዝማሬ ይዘምራል ብለው ተናገረ ማለት ነው። አሁን ደግሞ ይሄ ሰውዬ አብ ራሱ ገብርኤል አለ ብቻ አይደለም አሁን ያለው ባይዘው የተገኙ የምስጋና ቃላቶቹ በሙሉ ከአብ ናቸዋል። አብ ማርያምን ምን ያረጋል ነው እያለ ያለው ያመሰግናታል። ስለዚህ ኦሬዲ በእነሱ ቋንቋ የጸጋ ብለው ነው የሚሉት፣ ግን ዞሮ አብም ቢሆን ያመልካታል ነው። ለማን? ለማርያም። ዲስ ኢዝ እንግዲህ ከዚህ በላይ ዶሚኒክ የሆነ አስተምህሮ የለም ማለት ነው። የሰው አልቆባቸው ጭራሽ እግዚአብሔር ለፍጡር ያመሰግናል ለፍጡር እንትን ያረጋል ብለው ተናገረ ማለት ነው። እንዲህ አይነት ፍጡራንን ሲያመሰግኑ ወይም እግዚአብሔር ሲያመሰግን እግዚአብሔር እያመሰገነ ያለው የሚቀበለው ማን ነው? በእነሱ ያው ፍጡሩ ነው። ያው እንግዲህ ማርያም ናት እየተቀበለች ያለችው። ዋው ምስጋና ከአብ ዘንድ ነው የተላከላት ምስጋና ማለት ነው። እንደዛ ነው። ቃላቶቹ ሁሉ የአብ ናቸው እኮ አለ። ደግመህ ይኸው ዜድ አንተን በቃላቶቹ ሁሉ የአብ ናቸው አለ። ስለዚህ እሱ አመስግኗታል። ማን? ገብርኤል አሉ። እንግዲህ የተላከውም ለምስጋና ነው። ይሄን ብለህ አመስግንልኝ ብሎ አብ ባደራ መልኩ ምስጋናውን ይሰጠዋል ማለት ነው። ለማን? ለገብርኤል። ይሄንን ብለህ አመስግንልኝ፣ ይሄንን በልልኝ ብሎ በውክልና አብን ወክሎ መጥቶ ብሎ አለለት ማለት ነው። ለአብ አለለት ማለት ነው። ከአብ የተሰጡ ናቸው አለ። ደግመህ ልትከፍተው ትችላለህ። መጨረሻ ላይ ያለውን ሰሙታላችሁ። ኧረ ምን ሌላም አለ ስልህ፣ ሌላም አለ እኮ ሌላም አለ ስልህ እንስማው እስኪ። ይሄን ደግሞ አንድ ልጅ ያለው ማን ነው? አብ ነው። አንድ ልጅ ያላት ደግሞ ድንግል ማርያም ናት። አንድ ልጁን ለተዋህዶ የሰጠ አብ ነው።
አንድ ልጇን ደግሞ ዓለምን እንዲያድን ከሷ የተወለደ ከሷ አንድ ልጅ የወለደች ደግሞ ድንግል ማርያም ናት። ስለዚህ ምን እንላታለን? የእግዚአብሔር አብ ምልክት እንላታለን። ምልክትነቷ በምንድን ነው ከተባለ አሁን ሰው ብቻውን መውለድ ይችላል? ብቻውን መውለድ አይችልም። ብቻውን የወለደ ማን ነው? አሁን እንዴት ድንግል ማርያም ብቻዋን ትወልዳለች የሚል ሰው ሲነሳ ምን ብለን እንመልሳለን መሰላችሁ? እንደ እንግዳውስ እግዚአብሔር ለምን ብቻውን ወለደው ብለን እንመልሳለን። ሄድ እንግዲህ ሌላም አለ ስል እስቲ መጨረሻውን ደግሞ ሌላም አለ ስል ወዳጅ ምዕራፍ 1 ላይ ያለው እንደ እንግዳውስ ያለው እሱን እኮ ነው። አሁን ምንድናት ነው ያለው? ማርያም ዜዶ የአብ ምንድናት ነው ያለው? የአብ ምሳሌ ነች። ምሳሌ እንስማ እንደገና። ብቻውን መውለድ አይችልም። ብቻውን የወለደ ማን ነው? አሁን እንዴት ድንግል ማርያም ብቻዋን ትወልዳለች የሚል ሰው ሲነሳ ምን ብለን እንመልሳለን መሰላችሁ? እንደ እንግዳውስ እግዚአብሔር ለምን ብቻውን ወለደው ብለን እንመልሳለን። ይኸው ብቻዋን በመውለዷ ብቻውን የወለደ አብን ሰበከችው ማለት ነው። አያችሁ፣ እሷ ብቻዋን ነው የወለደችው። እንዴት ብቻዋን ወለደች ከተባለ እንግዲህ አብ ብቻውን የወለደው ማነጻጸር ግን አይደለም። ሰዎቹ ሊመስላቸው ይችላል። ህሊናው ያልጠራ ሰው እንደዚህ ነው። ስለዚህ አብ ብቻውን እንደወለደው ድንግል ማርያምን ብቻዋን ወለደችው። ከአብ ተመልከቱ፣ ያለ ሕማም እንደተወለደ ከድንግል ማርያምም ያለ ሕማም ተወለደ። ከአብ ያለ ዘር እንደተወለደ ከድንግል ማርያምም ያለ ዘር ተወለደ። ሴቶች ሲወልዱ በዘር ነው የሚወልዱት። እሷ ግን ያለ ዘር በመጽነሷ ምክንያት ሴቶች ሲወልዱ የሚሰማቸው ሕመም ሳይሰማት ወለደችው። እሱ ደግሞ ሕፃናት ሲወለዱ የሚሰማቸው ሕመም ሳይሰማው ተወለደ ማለት ነው። በነገራችን ላይ ይቅርታ አድርጉልኝና ይሄ ትምህርት እኮ ኦንሊ ጂሰሶቹ የሚሉት ከላይ ስጋ ይዞ ነው መጥቶ የዛ ውስጥ ያደገው እንጂ እኮ ምንም ከእሷ ጋር እኮ የተነካካ ነገር የለውም ከሚሉት ጋር አይመሳሰልም። የእውነት ለመናገር በእውነት በጌታ ፊት ነው መነገራቸው፣ የእውነቴን። ምክንያቱም እሷ ምንም ካልተሰማት እንደ እናት አመጣ ካልወለደች በሆዷ ውስጥ የያዘችው እንግዲህ ሰው እኔ ኢየሱስ ሰው ነው ለእኔ እኔ በሰውነት ፕሮሰስ ያለፈ ነው ብዬ ነው የማምነው። እኔ የወንጌል አማኞችም እዚህ ጋር አርሞኝ ቃልዬ ኤፍዬ ምናምን በጌታ ፊት ነው ምናምን እንዳትፈሩኝ ማለት እንትን እንዳትሉ ማለት ነው። በስርዓት የእውነት ችግር ካለ እኔ ያልገባኝ ነገር ካለ መታረም ነው የምፈልገው እዚህ ጋር። ይሄ አስተምህሮ ልክ ነው ወይስ ማለት ያለ ምንም የእናትነት እናት እንደምትወልደው አይደለም የወለደችው? አይዶን ነው እኔ ምን እንደምትሉ አላውቅም። እኔ ብዙ እንትኑም ስለሌለ በተለይ ስነ መለኮትን ብዙ የገፋችሁ ሰዎች በዚህ የምትሉት ነገር ካለ ብንሰማው ደስ ይለኛል። ኦነስት ለመሆን በጣም ከባድ ክሌም ነው። እኔ አይዶን ነው አሁን እንዴት ድንግል ከሷ አንድ ልጅ የወለደች ደግሞ ድንግል ማርያም ናት። አንድ ልጅ ያለው ማን ነው? አብ ነው። አንድ ልጅ ያላት ደግሞ ድንግል ማርያም ናት። አንድ ልጁን ለተዋህዶ የሰጠ አብ ነው። አንድ ልጇን ደግሞ ዓለምን እንዲያድን ከሷ የተወለደ። በነገራችን ላይ ከይቅርታ ጋራ ቪዲዮ ልክፈት። ለምን መሰላችሁ? አንዳንዴ ውሸት ነው ምናምን የሚሉ ከታች ሊኖር ስለሚችል አእምሯቸው ያልጸዳ ሰዎች ቪዲዮ በከፍት ደስ ይለኛል። እንትኑን ዞር። ኦኬ፣ እሺ፣ ጥሩ። አንድ አንድ ልጅ ያለው ማን ነው? አብ ነው። አንድ ልጅ ያላት ደግሞ ድንግል ማርያም ናት። አንድ ልጁን ለተዋህዶ የሰጠ አብ ነው። አንድ ልጇን ደግሞ ዓለምን እንዲያድን ከሷ አንድ ልጅ የወለደች ደግሞ ድንግል ማርያም ናት። ስለዚህ ምን እንላታለን? የእግዚአብሔር አብ ምልክት እንላታለን። ምልክትነቷ በምንድን ነው ከተባለ አሁን ሰው ብቻውን መውለድ ይችላል? ብቻውን መውለድ አይችልም። ብቻውን የወለደ ማን ነው? አሁን እንዴት ድንግል ማርያም ብቻዋን ትወልዳለች የሚል ሰው ሲነሳ ምን ብለን እንመልሳለን መሰላችሁ?
እንደ እንግዳውስ እግዚአብሔር ለምን ብቻውን ወለደው ብለን እንመልሳለን። ይኸው ብቻዋን በመውለዷ ብቻውን የወለደ አብን ሰበከችው ማለት ነው። አያችሁ፣ እሷ ብቻዋን የወለደችው። እንዴት ብቻዋን ወለደች ከተባለ እንግዲህ አብ ብቻውን የወለደው ማነጻጸር ግን አይደለም። ሰዎቹ ሊመስላቸው ይችላል። ህሊና ያልጠራ ሰው እንደዚያ ነው የሚሆነው። ስለዚህ አብ ብቻውን እንደወለደው ድንግል ማርያምን ብቻዋን ወለደችው። ከአብ ተመልከቱ፣ ያለ ሕማም እንደተወለደ ከድንግል ማርያምም ያለ ሕማም ተወለደ። ከአብ ያለ ዘር እንደተወለደ ከድንግል ማርያምም ያለ ዘር ተወለደ። ሴቶች ሲወልዱ በዘር ነው የሚወልዱት። እሷ ግን ያለ ዘር በመጽነሷ ምክንያት ሴቶች ሲወልዱ የሚሰማቸው ሕመም ሳይሰማት ወለደችው። እሱ ደግሞ ሕፃናት ሲወለዱ የሚሰማቸው ሕመም ሳይሰማው ተወለደ ማለት ነው። ስለዚህ ምን እንላ ኦኬ፣ ያለ ዘር ነው ኢየሱስ የተወለደው። ያለ ዘር ማለቱ እዚህ ጋር ያለ ወንድ ዘር ለማለት ፈልጎ መሰለኝ። እንደዛ ወንድ ዘር ፈልጎ ነው። ግን ያለ ወንድ ዘር ግን እንትኑ ራሱ እንትኑ በጣም ትክክል አይደለም። አሁን ከአብ እንግዲህ ኦፍኮርስ ቅድመ ዓለም በመለኮቱ ከአብ ተወልዷል። ከድህረ ዓለም በስጋ ከማርያም ከመወለዱ በፊት ማለት ነው። ግን ሁለቱም ንጽጽር ውስጥ የሚገባ አይደለም። ለምን እንዳነጻጸሩት አያውቅም። አይ ቲንክ የአብ ልጅ ሲባል እንኳን ምን ማለት እንደሆነ ያወቁት አልመሰለኝም። መቀዳደም በሌለበት የሚለው ኮንሴፕትም የገባቸው አልመሰለኝም። በስጋ መገኘቱ ከማርያም ነው፣ ግን ማርያም ኖራ ነው ከዛ በስጋ ከሷ የተገኘው። ቅድመ ዓለም ግን አብ ኖሮ አይደለም ወልድን የወለደው። ኦኬ፣ ወልድ ሳይወለድ የኖርበት ጊዜ የለም። አብ ወልድን ሳይወልድ የኖርበት ጊዜ የለም። ይህ መውጣትና መውለድ የሚለው ኮንሴፕት ሰውየው የገባው አልመሰለኝም። ለዛ ነው ንጽጽር አድርጎ ሁለቱን ያመጣው ማለት ነው። እና ያለ ወንድ ዘር ብለን ስንል ማለት ያለ ወንድ ዘር እንጂ ያለ ዘር ልንል እኮ አንችልም። ዘርን እሱን ለማለት ነው የሚሆነው። እንደዛ ማለቱ ያለ ዘር ሲል ያው ያለ ወንድ ዘር ለማለት ፈልገው ነው ብለን እንደዛ እንረዳው ብለን ነው። ለማስጠጋት ራሱ ይቸግራል ነው ዜድ። አሁን እሳቸው ያሉትን ልክ ነው። በቃ ዮሴፍን ኤክስክሉድ እያደረገን ያለው ቢሎን አጠቃቅተን እንረዳው። ግን ስቲል ነው ለአብ ያንን ፍሊፕ ሳይዱ መገልበጥ አንችልም። እሳቸው ባመጡት አናሎጂ ማለት ነው። እና ያለ ዘር ተወለደ ሲባል ከቅድመ ዓለም አብና ወልድ ያላቸውን ሪሌሽን በዘርና ያለ ዘር እያልን ነው የምናወራው። አናወራም እኮ እንደዛ። ለዛ ነው የማይመጣው። ሜሬሎጂውን አጉል ከክሩን ሊለጠት ከሚችለው በላይ ነው ለጥጠው የሚያወሩት እዚህ ሲያወሩ ማለት ነው። ማለት ይወራለታል ወይ ነው የአብ ዘር ምናምን እየተባለ ይወራለታል ቅድመ ዓለሙ ራሱ። ስለዚህ ምድር ላይ ያለ ከምንም ዘር እየተባለ ፊሊፒሳይዱ ሊሰራራሽ እንዴት ዘር ብለው አብ ዘር ይላሉ? ባህሪ ነው የምናወራው፣ ስለ ኢሰንስ ነው የምናወራው። እሱን እኮ ነው። ዲስቶርሽን አለ፣ በጣም የተምታታ ነው። ፊት እንትን ማያረግ ነገር ነው ሲጀመር ለንጽጽር ያቀረቡት። ግን ኮሜንት ላይ ምን እየሰማሁ ነው አማንዬ፣ ከማርያም ዘር አልተካፈለም የሚል ነገር ተናግረዋል። በደንብ ስሙት የሚል አንድ ኮሜንት በተደጋጋሚ እያየው ነው። ዜድ እንደዛ አይነት ነገር ሰምተሃል እንዴ? ወይ ድጋሚ እንስማው። እንደዛ ካሉ ይሄ በቃ የለት ምንፍቅና ሳይሆን ይሄ በቃ ከክርስትና ዓለም ውጭ ያለ እንትን። ኧረ እስቲ ቆይ ሙሉን እንስማዋ ትንሽ። ሰውየው ያው በጣም ብዙ ነውና የማርያምን ሜሮሎጂ ላይ ያለው በጣም ከባድ ንግግር እየተናገሩ ስለነበረ ሙሉን ሰምቻቸዋለሁ ከዚህ በፊት እኚህ ሰውዬ እኚህ ቄስ ይቅርታ ሰውዬ አልኩኝ። እኚህ ቄስ ከዚህ በፊት ሰምቻቸዋለሁ ቪዲዮዋቸውን ማለት ነው። በቃ በመንፍቅና ጭምልቅ ያሉ ናቸው። በጣም የተጨማለቁ ማለት ነው። ምን ጥንቃቄ እንደው ምን ታመጣላችሁ ሁሉ እያሉ ነው የሚናገሩት። እና አይቻለሁ አንድ ሁለት ቪዲዮዋቸውን ማለት ነው። ኢንፋክት ኦርቶዶክሶች ራሱ ጥያቄ አንስተውባቸው እኮ እዚህ ዘማርያም ይመስለኛል አምጥቷቸው ማብራሪያ ሁሉ ሰጥተዋል። እንዴት እንደዚህ ይላሉ ተብለው ማለት ተከሰው መተው ቲክቶክ ላይ እንትን ብለዋል ሁሉ። አበላሽቶ እኮ ነው የወጣው እዛን ቀን። ኤግዛክትሊ አበላሽቶ ነው የወጣው። መልስ ስተብሎ የሌላ አበላሽቶ ነው የወጣው ድጋሚ ማለት ነው። እና ከላይ እነ ዘማርያም ያው ጭንቅላታቸውን እየነቀነቁ ሲሰሙት ነበረ። አሁን ቅድም የተባለው ካለ ሞስት ፕሮባብሊ ሊሆን የሚችለው ያለ ዘር የሚለው ቶታሊ ከሰው ዘር ውጭ ምናምን በሚለው ሴንስ ሳይሆን ሴትና ወንድ ተገናኝቶ ከሚለው ሴንስ ሊሆን ይችላል።
ግን አጉል እየለጠጡ ስለሆነ ያንንም ላያመለክት ይችላል እያወሩ ያሉት ብዬ ነው ማስበው። እስቲ እኔ ሚዩት ላድርገውና እኔ አይቼው ልመለስ። እናንተ እኔ አሁን እንትኑ አረስቱን ይሄ 5 ሶላዎች ላይ ብናወራ ደስ ይለኝ፣ ግን ማንም አይመጣም። እነሱ እስኪመጡ ግን እናንተም እያላችሁ በቆዩ እኔ ሙሉ ልስማውና የተወሰነውን ያቺ ቦታ ካለች እነግራቸዋለሁ። የተወሰነ አሁን አይደለ እንደማውቀው ባለዲሹ ምናምን የምትሉ ሰዎች ከላይ እንትኑ ነው እንደ ዲሽ እያላችሁ ስጠሩ የኖራችሁት። ጌታ ይቅር ይበላችሁ ጴንጤዎች፣ አቁሙ እንደዚህ አይነት ነገር። ኧረ በኢየሱስ ጌታ ምስክሬ እስካሁን አልገባኝም። እኔ ኮሜንት ሴክሽኖች ላይ ምናምን አያለው ዲሽ ምናምን ሲሉና አሁን መጣልኝ ማለት ነው። ገና ሳየው መጣልኝ። አይ ልክ ነህ። የቤተ ክርስቲያኒቷ የእንትን ስለሆነ እሱ ላይ እንትን አትብሉ። አባቶች ናቸው። እኛ ባንቀበላቸው ይብዛም ይነስም አባት የሚከተሏቸው አሉና ያንን እናከብራለን። እና እውነትህን ነው። አይ ድጋሚ አትበሉ። እኔ ራሴ አልገባኝም ነበረ እና እኔ አሁን ነው የገባኝ። ቪዲዮውን ልክ ሳየው ነው ያየሁትኝ። እና ሌላ ሩም ላይም እንደዚህ አትጻፉ ቅዱሳን ማለት ወንጌላውያን ከሆናችሁ ማለት ነው። እዚህ እንደዛ ተርጉ። እኛ አሁን ምንድነው የምንሞግተው? ሀሳብ ነው የምንሞግተው እንጂ አለባበስ አንሞግትም። እና እነሱ ደግሞ የእምነታቸውን ለምሳሌ ልዩም እንትንም ሊሆን ይችላል ይሄ ነገር በቤተ ክርስቲያኒቷ ለምሳሌ እኚህ ሰው ወይ ሊቅ መሆናቸውን ወይም ደግሞ የሆነ አንድ ደረጃቸውን የሚያሳይ ነገር ሊሆን ስለሚችል አታድርጉት። ኦኬ፣ እሱ ሰምቶ እስኪመጣ ኤፍዬ፣ አማኒሻ እና ሙሌ ክብር ለእግዚአብሔር ላይ የምትጨምሩት ነገር ካለ በተለይ እንግዲህ ኦርቶዶክሳውያን ብትገቡ በጣም ደስ ይለን ነበረ። ይሄ ትልቅ እድል ነው። በጣም የምንወዳቸው እኛ እንግዲህ እምነታችንን ዲፌንድ ሊያደርጉ ይችላሉ ብለን እነዚህ ወጣቶች ወንጌል ለነሱ አስረክበናል እና የሚሞግቱ ናቸው። ኑና እስቲ ሞግቱ። ሂድ ከማንሻ ክብር ለእግዚአብሔር ብቻን መከራከር አልነበረባቸውም። ያው ከፕሮቴስታንት ከሆነ እየተነሳ ያለው አንድ ነገር ግዴታ ስህተት ሊሆን ይችላል ወር መከራከር አለብን ብሎ ካላሰቡ በስተቀር ማለት ነው። እና ክብር ለእግዚአብሔርን ቅድም ጸሎት ገብቷል። ትርጉሙን አያውቀውም፣ ግን መቃወም እንዳለበት ያውቃል። ሪፎርመሮቻችን ምን ላይ ቆሞ ይሄንን አርቲኩሌት አድርጎ ሲቃወሙ እንደነበረ አያውቅም። ግን በቃ እነሱ ተቃውሞት ከሆነ ትክክል መሆን አለበት ብሎ ለመቃወም ብቻ ሲሆን እየሮጠ ሲመጣ እናያለን። ሶ ዴፊኒሽኑን እወቁት መጀመሪያ። ከሶለስ ክርስቶስ በኋላ ነው የሚመጣው፣ ሲመጣ ማለት ነው። ከሶለስ ክርስቶስ በኋላ ነው የሚመጣው፣ በክርስቶስ ኢየሱስ ብቻ ከሚለው በኋላ ማለት ነው። ስለዚህ በክርስቶስ ኢየሱስ ብቻ የሆነው ያ የቤዞስ ስራ፣ ያ መካከለኝነት ስራ ቶታል ግሎሪውን አጠቃላይ ክብሩን መጨረሻ ላይ የሚያመጣው ለእግዚአብሔር ብቻ ነው። በክርስቶስ ኢየሱስ በኩል ለሆነው ስራ ሰዎች ክሬዲት ሊወስዱ ሊመጡ አይችሉም ነው። በዚህም ምክንያት እግዚአብሔር ብቻ ነው የሚከብረው እያልን ያለ ነው። ከዛ ዲያቆን ዘማርያም እንደሚያደርገው አይ ቲንክ አዮታ ላይ ነው ሰርች የሚያደርገው። አንዳንድ ጥያቄ ስናነሳበት ሰርች ያደርጋል ቃላትን። ከዛ ተመሳሳይ ቃላትን ሰብስቦ ሲያመጣለት አውድ ይኑረው አይኑረው ቪዲዮ ይሰራበታል 46 ደቂቃ ማለት ነው። ልክ እንደዛ ኦኬ ክብር የሚል ቃል ካለ ኦኬ ብቻ የምትሏን ለማፍረስ ክብር የሚል ቃላት የገቡባቸው ቦታዎች እስቲ እየሮጥን ሄደን ቼክ እናድርግ። እሺ እስቲ ቼክ አድርጋ አዮታ ላይ ገብተህ ቼክ ስታደርግ ምን ተገኘ? እናትና አባትን አክብር ይላል። ይሄው አየ እናትና አባትን አክብር የሚል ካለውማ ብቻ የምትለዋ ቃል ወደቀች ማለት ነው። ወይ ማጋኑ ማለት አሁን ነው። በቃ አፈረስከው፣ አሁን አፈረስከው። ሽማግሌውን አክብር ይላል ጢሞቴዎስ ላይ። ይሄው ሽማግሌ ይከበራል እና ክብር ለእግዚአብሔር ብቻ የምትሉ ስህተት ነው። ማጋኖ ዋው! በጣም እኮ ነው ያፈረሳችሁት። አሁን እንዴት እንገነባዋለን? ይሄንን እንዳይነሳ አርጋችሁ እንደ ኢያሪኮ አርጋችሁ እኮ ነው ያፈረሳችሁት።
እስቲ ፈረሰ እያላችሁ ጴንጤዎች አይደለም ኦርቶዶክሶች ብቻ እስቲ ፈረሰ እያላችሁ ጻፉ። ይኸው እናትና አባትን አክብር የሚል አለ፣ ሽማግሌውን አክብር የሚል አለ፣ አክብር የሚል አለ። ኢሳይያስ ላይ ደግሞ ክብሬን ለሌላ አልሰጥም የሚል አለ። ፈረሰ በሉ ኦርቶዶክሶች ከታች በጣም አይደል እንደምታፈርሱት። አፍራሽ ብያለሁ አለ ማን ነበር ያኛው የፕሬዘንሱ ሰውዬ። ፈረሰ በሉ እስቲ አንዴ በእኛ ቅላጼ ይላሉ። ፈረሰ እያላችሁ ጻፉ። ፈ አይደለም ፐ። ኤኒዌይስ አያችሁ አሁን ዴፊኒሽኑን ቅድምኛ ስናመጣ በሶለስ ክርስቶስ አድርጎ ነው ወደ ሶሊዲዮ ግሎሪያ የሚመጣው። በክርስቶስ ኢየሱስ ብቻ አይደለ? ማንም የሞተልን የለም፣ ማንም የሰቃየልን የለም፣ ማንም ለሰው ልጆች ኃጢአት መስቀል ላይ ተንጠለጠለ የለም። ማን ነው? ክርስቶስ ብቻ ነው። መካከለኛውስ እሱ ብቻ ነው። አስታራቂውስ እሱ ብቻ ነው። በዚህ ምክንያት የስሉስ አሃድ ፈቃድ ስለሆነ የተከወነው በመጨረሻም ክብሩ ለማን ብቻ ይሆናል? ጻፉልኝ ምዕመናን ከታች። በዚህም ምክንያት ሰው ስላልሰራው መዳናችንን ከጫፍ እስከ ጫፍ መዳናችን በእግዚአብሔር ብቻ ተሰርቶ ያለቀ ስለሆነ ክብሩ ለማን ብቻ ይሆናል? ምዕመናን ጻፉ ከታች። ክብሩ ለማን ብቻ ይሆናል? የስ ለእግዚአብሔር ብቻ ይሆናል። ክርስቶስ መካከለኛ በመሆኑ ክብርን የሚወስድ መልአክ የለም። ክርስቶስ መስቀል ላይ በመንጠልጠሉ ክብርን የምትወስድ ማርያም የለችም። ኦኬ። ክርስቶስ በደሙ ቤዛነት ለሰዎች ልጆች ኃጢአት በማድረጉ ምክንያት ክብርን የሚሻሙ ቅዱሳን የሉም። ስለዚህማ ክብር ለእግዚአብሔር ብቻ ይሆናል ነው። this is the definition። መጣ እናትና አባትን አክብር ይላል ትለኛለህ እንዴ? ሽማግሌውን አክብር የሚል አለ። ስለዚህ ሶሊዲዮ ግሎሪያ ይፈርሳል ትለኛለህ? እንዴት እናስገባባችሁሽ? እንዴት ላስገባብህ አለ ገቢ ጉተማ። እንዴት እናስገባባችሁ? this is the definition። ይሄ ነው። ና ፒስ ላቨር ሲገባ ሉተር እንደዛ አላለም ይለኛል። የሉተርን እጄ ላይ ይዤዋለሁ። ና ግባ ፒስ ሜከር ግባ፣ አለዚያ ቦልካለሁ ካልገባ። ና ግባ እና ሉተር እንደዛ ሶሊዲዮ ግሎሪያ እንደዛ ያልፈታበትን አውጣና ሳይኝ። ና ግባ 10 ሰከንድ ሰጥቻለሁ፣ አለዚያ ትቦለካለህ። ግባ። ከዛ ቪዲዮን እናጫውተዋለን። ኦኬ ደናውን ፒስ ሜከር ፒስ ሜክ እያረክ ትቆያለህ እዛው ቤት። ቻው ብሎክ። ስለዚህ እዚህ በማስረጃ ነው የምታወሩት እኛ ቤት ማለት ነው። አይ ሪፎርመሮቹ እንደዚህ አላሉም፣ አይ ዴፊኒሽኑ ይሄ አይደለም፣ አማን አንተ ባልክበት አይደለም የሚመጣው፣ ኢቭን ሶለስ ክርስቶስን ተከትሎ አይደለም የሚመጣው ሶሊዲዮ ግሎሪያ፣ አማን ስቴፑን አብላሽታል ብላችሁ የምታስቡም ንጉሩ። እኔ ሪፎርሜሽን መጽሐፍት አሉኝ፣ አውጥቼ አሳያችኋለሁ። ኦኬ እስቲ ጆሮ ያለው ይስማ። ቪዲዮን ከዜድ ጋር እንቀጥል። አንሳ፣ ሚውቱን አንሳ። እሺ አንተ ባልከው ነው። አሁን ያው እዛም ቤት እኮ እያንኳኳ ነው፣ ምስጋናም ክብርም ለጌታ ብቻ ነው የሚል ነገር በጳጳሱ ቤትም እየተንኳኳ ስለሆነ እስቲ እንስማው። እስቲ ለማርያም አንሰግድም፣ ባህሪ ለሱ መስገድ ብቻ ነው። የኛ ባህሪ ለሱ ውዳሴ፣ ዝማሬ፣ ቅኔ መስጠት ብቻ ነው የኛ ባህሪ፣ እንደዚያ ነው። ስለዚህ አሁን እኛ የሚገርማቸው ነገር ሰዎች ሲያመሰግኑን በውስጣችን ደስ ይለናል። አንዳንድ ጊዜ ምናልባት ሰዎች ሲሰግዱልን ደስ ይለን ይሆናል። ራሳቸውን ዝቅ አድርገው ሲሰግዱልን ደስ ሊለን ይችላል እና ይሄ ሞኝነት ነው። ይሄ ከምን የመጣ ነው ብንል አዳም ሔዋን አምላክነትን ፈልገው ትእዛዝን ጣሱ። አምላክነትን በመፈለግ ነው ትእዛዝን የጣሱ። አምላክነትን መፈለግ ማለት ለአምላክ የሚገባውን ሁሉ ለራስ ማድረግ ማለት ነው። ስለዚህ ያን ፈልገው ሳይሳካላቸው ቢቀርም ፈልገው እንደነበር ይናገራል የእግዚአብሔር ቃል። ስለዚህ አሁን ዛሬ ሲያመሰግኑን ልክ እንደ መለኮት እንደ ፈጣሪ ደስ የሚለን የዚያ በሽታ ነው።
የዚያ በሽታ ስለተላለፈብን ነው እንጂ ሉቃስ ሲያመሰግኗችሁ አልቅሱ ነው የሚል። ሲያመሰግኗችሁ አልቅሱ እንጂ እኛ የማንጠቅም ባሪያዎች ነን። የሚገባን ያደረግነው እኛ ለኛ ምስጋና አይገባም በሉ አልቅሱ። ከነስሙ ውዳሴ ከንቱ ምስጋናን መፈለግ ከንቱነት ነው። ስለዚህ ዋናው ውዳሴን መፈለግ ምስጋና መፈለግ ለማርያም አንሰግድን አሬ ለሱ መስገድ እንትን ነበረ እኮ ቻሌንጅ ነበረ እዚህ ቲክቶክ ላይ ታስታውሳላችሁ? ለማን ሰግዳለሁ የሚል ጻፉ ኮሜንት ላይ ለማን ሰግዳለሁ የሚል ቻሌንጅ ነበር ታስታውሳላችሁ? እዚህ ግን ለዛ መስገድ ሞኝነት ነው። ኢቭን ያገናኙበትን መንገድ ግን በጣም ተመችቶኛል። እሱ ላይ አወራበታለሁ። እዚህ ቻሌንጅ ተከፍቶ ነበር ለማን ሰግዳለሁ የሚል ነው። እስቲ ለእገሌ ሰግዳለሁ የምትሉ 10 ጊዜ ኮፒ ሊንክ አድርጉልን መናፍቃን ይቃጠሉ ምናምን የሚል ቻሌንጅ ተከፍቶ ነበረ። ግን እዚህ ጋር ሌላ ሲወራ እናያለን ማለት ነው። ቅድም ያገናኙበትን ላይን ተመልክታችኋል። ግን እንደው ደስ ይለናል ሲሰገድልን፣ ሰዎች ዝቅ ብለው ሲሰግዱልን ምናምን በልባችን ደስ ይለናል። እሱ ግን ከንቱነት ነው አለና ያ ከንቱነት ከምን ጋር ይገናኛል አሉ? እባቡ መጥቶ ሔዋንን ያሳተበትን አዳምና ሔዋን የሳቱበትን ያንን ቶፒክ ነው ያመጡት። ልክ እንደ እግዚአብሔር ትሆናላችሁ። ያቺ ሲሰገድልን መውደድ፣ እንደዚህ ለሰው ለፍጡራን መደረግ የእባቡ ትምህርት ነው ባጭሩ ያሉት። እንደዛ ነው የሚገባኝ። የእባቡ ትምህርት ከንቱ ነው። እንደዛ ነው ያሉት። ወይ ኢሚዲየትሊ ከንቱ ነው የሚለው የሚያብራሩት ሰይጣን መጥቶ ሔዋንና አዳምን ያሳተበት እንትን ደግሞ እንደ እግዚአብሔር ትሆናላችሁ። ለምን? ስግደቱን የሚቀበል ማን ስለሆነ? እግዚአብሔር ብቻ ስለሆነ እዛ ጋር አዳምና ሔዋን ደግሞ ያንን አይነት ምን ፈለጉ? መከበርን ፈለጉ። ያ ደግሞ ከንቱ ነው፣ ከንቱነት ነው አሉ ማለት ነው። ከንቱነት ነው አሉ። ስለዚህ የእባቡ ምክር ነው ይሄ። መልአክና ፍጡር ባያችሁ ቁጥር ሮጣችሁ ሄዳችሁ የምትንበረከኩት ነገር ስዕል ስራችሁ የእባቡ ሐሳብ ነው ማለት ነው። ያማን ባይዘወይ ክብር ለእግዚአብሔር ብቻ የሚለውን ነገር በሙሉ የሚቃወሙት ሌላ ነገር መጨመርም ስለሚፈልጉ ነው። አሁን ክብር ለእግዚአብሔር ብቻ የሚለውን ነገር የማይቀበሉት ግልጽ በሆነ መንገድ ክብር ለሌላው ይገባል ብለው ለማለት ነው። እሱንም ኢቭን እንዲሁ የጸጋ ነው ምናምን ከእግዚአብሔር ጋር በተስተካከለ መንገድ አይደለም ይላሉ እንጂ በመጽሐፍቶቻቸው በግልጽ ከእግዚአብሔር ጋር የተስተካከለ ክብርን ለፍጡራን እንደሚሰጡ መጽሐፍቶቻቸው በግልጽ ይናገራሉ። ለምሳሌ ይደልወሙ ክብረ ፈጣሪ ለሉ ክልቱ ፍጥረታት እስመ ታሪዮም በክብሮሙ ብሎ ለመስቀልና ለማርያም መስተብቆ የሚባል መጽሐፍ ላይ ክብርን ይገባቸዋል። ምክንያቱም የፈጣሪ ክብር ነው የሚለው የፈጣሪ ምስጋና ይገባቸዋል ይልና ምክንያቱ ሲባል ከእግዚአብሔር ጋር ተስተካክለዋል፣ ከእግዚአብሔር ጋር እኩል ሆነዋል ነው የሚለው። ስለዚህ የሚገባቸው የጸጋ የምናምን ሳይሆን የእግዚአብሔርን ክብር ይገባቸዋል ይላል። ለነዚህ ፍጥረታት ለመስቀልና ለማርያም በጸሎተ ዘወትር ላይም እሰግድ በሚለው ላይ እሰግድ ለአብ፣ እሰግድ ለወልድ፣ እሰግድ ለመንፈስ ቅዱስ አሐቲ ስግደት ብሎ እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ እሰግድ ለመስቀል እግዚእነ ኢየሱስ ክርስቶስ ይላል። በስብሐት ላይም ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ካለ በኋላ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀል እግዚእነ ኢየሱስ ክርስቶስ ይገባሉ ማለት ነው። ምስጋናም ስግደትም ላይ ይገባሉ። አብ ወልድ መንፈስ ቅዱስ በተመሰገኑበት በዛው አንቀጽ ላይ በዛው ስፍራ ላይ መስቀልና ማርያም ይገባሉ። በዛው ስግደት ለአብ ለወልድ መንፈስ ቅዱስ በተባለበት ሁለቱ ፍጡራን ተብሎ የተባሉትን እነዚህ ይገባሉ ማለት ነው። ስለዚህ የእግዚአብሔርን ምስጋና የእግዚአብሔርንም ክብር ለፍጡራን ይገባል ብለው ያምናሉ። አክቹአሊ የጸጋ ማለትም አምልኮ አይገባቸውም በባህሪያቸው፣ ግን ደግሞ እግዚአብሔር እንዲመለኩ ፈቅዷል ማለት ነው። ሰጥቷቸዋል። አምልኮ በባህሪያቸው የተገባቸው አይደሉም። ነገር ግን ተመለኩ እኔ ፈቅጃለሁ ብሎ እግዚአብሔር እንዲመለኩ የሆነ ቀን ከ30ው ቀን አንዱ ቀን ለነሱ ተሰጥቶ ከዛ የሚሰገድላቸው የሚዘመርላቸው የሚመለኩበት ቀን እግዚአብሔር ፈቀደ። ይህንን ደግሞ ከባህሪያቸው መመለክ የሚገባቸው ነው ሳይሆን እግዚአብሔር እንዲመለኩ ስለፈቀደላቸው ነው። ሌላው እግዚአብሔርን እንግዲህ ቅድም አማኒም እንዳለው እኛ የምናምነው
ያዳንን በቅዱስ አጠራሩ እግዚአብሔር ነው ብሎ ይሄም እንደራሱ ሐሳብና ጸጋ መጠን እንጂ ለስራችን መጠን አይደለም። እግዚአብሔር ነው ያዳንን። ያ ደግሞ በክርስቶስ እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ ከማዳን አንፃር እግዚአብሔር ነው ያዳንን። እግዚአብሔር ስላዳንን ክብር ለእግዚአብሔር ብቻ ብለን እኛ ያዳነንን እግዚአብሔር ብቻ ብለን ስለምናምን ነው ባይዘወይ ክብሩንም ለእግዚአብሔር ብቻ የምንለው እኛ በክርስቶስ ብቻ ዳን ብለን ስለምንል ነው። እነሱ ግን በነገራችን ላይ ያዳኑ ሌሎች አካላት አሉ ብለው ስለሚያምኑ እነዛ አካላት ማዳን ላይ ስለተሳተፉ ማዳን ላይ ሱታፌ ስላላቸው ማዳን ላይ ጣልቃ ገብነት ስላለ ማዳን ላይ እነሱ ስላሉ ያው ምስጋናውም ላይ ይኖራሉ ነው። እንግዲህ በእርግጥ ማዳን ላይ ካሉ ምስጋናውን ላይ መኖራቸው ግድ ነው። ማዳን ላይ የሉም ነው ትልቁ ነገራችን እንጂ በእርግጥ እነሱ እንደሚሉት ፍጡራን የሚያድኑ ከሆነ ማዳን የሚችሉ ከሆነ የቤዛነት ስራ ካላቸው አሁን ነይ ማርያም ቤዛ ነሽ አሉ ለዓለም ተብሎ የሚዘመረው በእርግጥም ቤዛ ሁና ከሆነ ለዓለም ቤዛ ሁና ከሆነ ልክ ነገረ ማርያም ላይ እንዳለ በማስረጃ ማቅረብ ይቻላል። ባይዘው ነገረ ማርያም ላይ ማርያም ለፍጡራን መጽደቂያ ለፍጥረት ሁሉ መጽደቂያ እንደሆነች በገሃነም ላሉ ሰዎች እንደሞተችና በሞቷ እንዳዳነች ተጽፏል። በእርግጥ በሞቷ አድና ከሆነ በእርግጥ ለፍጥረት ሁሉ መጽደቂያ ሁና ከሆነ ይሄ እውነት ከሆነ ምስጋና መቀበሏ ግድ ነው፣ የማይቀር ነው። ግን እኛ እያልን ያለነው ይሄ ትክክል አይደለም ነው። አታድንም ነው። አልሞተችም፣ ለሰው ለማዳን አልሞተችም፣ ቤዛ አልሆነችም፣ የፍጥረት ሁሉ መጽደቂያ አይደለችም ነው ክርክራችን። እዛ ላይ ከተስማማን ለፍጥረት ሁሉ መጽደቂያ አይደለችም በሚለው ከተስማማን ክብርም አይገባትም። አይ መጽደቂያ ናት የሚለው ከተስማማን ደግሞ ክብር ይገባታል። እና ኢቭን ለገድለ ገብረ መንፈስ ቅዱስም ለምሳሌ በትልቁ ካደረከኝ አስቼ ይሄንን ባሳያችሁ ደስ ይለኛል። ኦኬ አይ ቲንክ ይታያል አይደል? ይሄ ይታያል፣ ይነበባል። ያ ምንድነው የሚለው ለተክለ ሃይማኖት? ይሄ እንግዲህ ገድለ ተክለ ሃይማኖት ነው። እዚህ ቦታ ላይ እንደዚህ ይላል፣ ጌታን በስራ ሁሉ እንሆ እኔን ተከተልክ ወዳጄ ሆይ አሁንም በመንግስተ ሰማያት መንገስን ከኔ ጋር እንድትተካከል በሞቴም ልትመስለኝ ይገባል ብሎ በጴንጤናዊ በጲላጦስ ዘመን እኔ ሰማዕት ሁኛለሁ። እንግዲህ እግዚአብሔር ክርስቶስን እንደ ሰማዕት ነው የሚቆጥር። ሰማዕት ሁኛለሁና ነገር ግን ከጠላቱ እጅ አዳምን አድነው ዘንድ እጆቼን እግሮቼን በመቸንከር በመስቀል እንጨት ላይ ሞትኩ እንጂ እንደ ሰው ሁሉ የሞትኩ አይደለሁም ብሎ በመንግስት ሰማያት እንድትተካከል በሞቴም ልትመስለኝ ይገባል። በመንገስ ማለት ነው። በመንገስም ማለት እኔ ጋር እኩል እንድትነግስ፣ አማርኛው እንደዛ ነው። እንግዲህ ምናልባት ወይ አማርኛ ላቀ ይሆን አላውቅም። በመንግስተ ሰማያት መንገስን ከኔ ጋር እንድትተካከል ነው የሚለው። እንድትተካከል በሞቴም ልትመስለኝ ይገባል። ስለዚህ እንግዲህ ይሄንን ነገር ላነሳባችሁ ነው፣ ይቅርታ አድርጉልኝ። በተቅማጥ ሞት መሞቱ እንደ ስቅለቱ እንደሚቆጥርለት ነግሮታል። ያ ተቅማጡ ደግሞ ኦልሬዲ በዛ የሚሞቱ ሰዎችም እንደሚድኑ ኢቭን ስጋው ደግሞ ባይቀበሉ ከታች ይናገራል እንደሚድኑ ነግሮታል ማለት። ስለዚህ ተክለ ሃይማኖት ኦልሬዲ በመሞት ልክ ክርስቶስን መምሰል አለበት። ለምን? በመንገስ ከሱ ጋር እንዲመስል ወይ እንዲስተካከል፣ በመንግስት ሰማያት እንዲስተካከል ሞቱ ኦልሬዲ የሱ ሞት የክርስቶስ ሞት ሰዎችን እንዳዳነ ሁሉ የተክለ ሃይማኖትን ሞትም ከስቅለቱ ጋር የተስተካከለ ሰዎችን የሚያድን ሆኖ ተገኘ ማለት ነው። ስለዚህ ማዳኑ ላይ ኦልሬዲ ክርስቶስ የከፈለውን ዋጋ እንዲከፍልና ልክ ክርስቶስ መጽሐፉ እንደሚለው ሰማዕት ነው የሚለው ተክለ ሃይማኖትም ሰማዕት ሆኖ ይሞትና ሞቱ ደግሞ ሰዎችን ለማዳን የሚጠቅም ይሆንና ከዛ በመንግስት ሰማያት ደግሞ መንገስን ደግሞ መተካከልን ያገኛል ማለት ነው። ስለዚህ ማዳን ላይ ይሳተፋሉ። ከዛ በኋላ ማዳን ላይ ይሳተፋሉ፣ ክብር ላይም ይሳተፋሉ ማለት ነው። ማዳን ላይ አላቸው አስተዋጽኦ፣ ያድናሉ። ከዛ ክብሩን ላይም ይሳተፋሉ ነው። ስለዚህ የኦርቶዶክስ ቴዎሎጂ በዚህ ዙሪያ ላይ
እንደዚህ ነው። እኛ መዳን የእግዚአብሔር ነው፣ እግዚአብሔር ነው የሚያድነው። እግዚአብሔር በልጁ በክርስቶስ ኢየሱስ መዳንን ወደ ዓለም አምጥቷል ብለን እንላለን። ቅድም ሰውየው ሲናገር የነበረው አብም ልጁን ሰጥቷል፣ ማርያምም ልጇን ሰጥታለች ብሎ ነው ሲናገር የነበረው። ተመልከቱ እንግዲህ ማርያም አብ የሰጠውን ልጅ ከሚቀበለው ዓለም ሳትሆን ለዓለሙ ልጇን የምትሰጥ ናት። መጽሐፍ የሚለው እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለሙ እንዲሁ ይወደዋል ነው የሚለው። ለዓለም የሰጠው እግዚአብሔር ነው። የሚሰጠው ዓለም ወይ ደግሞ ተቀባይ ከሆነው ዓለም መካከል ያለች ናት ማርያም። ባይዘወይ ማለት እግዚአብሔር ለዓለም ሰጠ ሲል ኦልሬዲ ለማርያም ግን አይመለከትም ልንል አንችልም። ኢቭን ከሚድኑት ከሚቀበሉት ዓለም ተሰጠው ከሚባለው ዓለም መካከል ያለች ሰው ናት ማርያም ማለት ነው። እነሱ ግን ከዚህ ያወጧትና ጭራሽ ተቀባይ ከሆነው ዓለም ሳይሆን ሰጪ ናት እሷ። ልክ አብ ልጁን እንደሰጠ እሷም ልጇ ሰጥታለች። ባትሰጥ መዳን የሚባል ነገር የለም የሚለው ነገር ላይ ስለዚህ ትልቁ ነገር ላይ ትኩረት ልናደርግበት የሚገባው ማዳን ኦልሬዲ እነሱ የእግዚአብሔር ብቻ ሳይሆን ማዳን የፍጡራንም ጭምር ነው ብለው ስለሚያምኑ ክብርም ለእግዚአብሔር ብቻ መሆን የለበትም። ማዳን ላይ ተሳትፈዋል ደግሞ ክብርም ላይ ይሳተፋሉ ብለው ስለሚያምኑ ነው። ጸጋ ይብዛላችሁ። ተባረክ ሙልየዋ። ግሩም ሀሳብ ነው። አንድ ድንቅ አባት ያሉትን ላሰማና በዚህ በቅድም ባነሳችሁት ቃሌም ሲያነሳ በነበረው ዙሪያ እኔም ልሰናበታችሁ። በጣም ደስ ስለሚል ማለት ነው። እሳቸው ሁሌም ወዳቸዋለሁ። በርግጥ ሰውየው ግን እኚህን እንትን እስቲ እንደስማችሁ። በኢየሱስ እንመን የሞተልን እንወስባል እነሱ መናፍቃን ናቸው ተባለ አይደል? ወይ የተዛወረ ነገር አለ። እዚህ ተመልከቱት እንግዲህ ለመሆኑ አብደው ነው። ከዚህ በፊት በወሬ ነበር የምሰማው ይሄን ነገር እንዲህ ማርያም ከሌለች ኢየሱስ በኢየሱስ እንመን የሞተልን እንወስባል እነሱ መናፍቃን ናቸው ተባለ አይደል? ወይ የተዛወረ ነገር አለ። እዚህ ተመልከቱት እንግዲህ ለመሆኑ ምን አብደው ነው? ከዚህ በፊት በወሬ ነበር የምሰማው ይሄን ነገር እንዲህ ማርያም ከሌለች ኢየሱስ የለም፣ ኢየሱስ ከሌለ ስላሴ የለም፣ ስላሴ ከሌለ እግዚአብሔር የለም ይላሉ። አንዴ እባካችሁን በላችሁ ምን ሰው ነው እንዲህ የሚላሉ? አሁን እንግዲያውስ ከፈለክ እንልክልሃለን ተባልኩና ተላክን። መልሼ መላልሼ ባዳምጠው እንደዛ ነው የሚለው። የመወገዝ የለበትም። ያን ያልጠበቀ ጳጳስ ምን ይጠብቃል? ይኸው እግዚኦ የሚያሰኝ ነው። ማርያም ከሌለች ኢየሱስ የለም፣ አለ ማርያም ደግሞ ዓለም አይድንም። እንዲህ አይባልም በፍጹም በምንም ተአምር። ይሄ ክህደት ነው። እመቤታችንን ስለወደድን እንደፈለገ ቢያደርጉን በቃ እሺ ብለን መቀበል አለብን እንዴ? በኢትዮጵያ ቤተክርስቲያን እንዲህ ሲሰበክ አንድም ሰው አስተያየትም ኮመንትም አልጻፈበት። ዝም በቃ በኢየሱስ እንመን የሞተልን እንወስባል። እኚህ በጣም ድንቅ ሰው ናቸው በእውነቱ። በጣም እስቲ አንዴ ድገሞ። በስመ አብ የሚገርሙ ናቸው። በኢየሱስ እንመን የሞተልን እንወስባል። ኦርቶዶክሳውያን እኚህ እንግዲህ አባት ናቸው። እሳቸውን መስማት በጣም ተገቢ ነው። እውነቴን ነው የምላችሁ፣ እሳቸውን መስማት ተገቢ ነው። ክፈተው እስቲ ከመጀመሪያው በኢየሱስ እንመን የሞተልን እንወስባል እነሱ መናፍቃን ናቸው ተባለ አይደል? ወይ የተዛወረ ነገር አለ። እዚህ ተመልከቱት እንግዲህ ለመሆኑ ምን አብደው ነው? ከዚህ በፊት በወሬ ነበር የምሰማው ይሄን ነገር እንዲህ ማርያም ከሌለች ኢየሱስ የለም፣ ኢየሱስ ከሌለ ስላሴ የለም፣ ስላሴ ከሌለ እግዚአብሔር የለም ይላሉ። አንዴ እባካችሁን በላችሁ ምን ሰው ነው እንዲህ የሚላሉ? አሁን እንግዲያውስ ከፈለክ እንልክልሃለን ተባልኩና ተላክን። መልሼ መላልሼ ባዳምጠው እንደዛ ነው የሚለው። የመወገዝ የለበትም። ያን ያልጠበቀ ጳጳስ ምን ይጠብቃል? ይኸው እግዚኦ የሚያሰኝ ነው። ማርያም ከሌለች ኢየሱስ የለም፣ አለ ማርያም ደግሞ ዓለም አይድንም። እንዲህ አይባልም በፍጹም በምንም ተአምር። ይሄ ክህደት ነው። እመቤታችንን ስለወደድን እንደፈለገ ቢያደርጉን በቃ እሺ ብለን መቀበል አለብን እንዴ?
በኢትዮጵያ ቤተክርስቲያን እንዲህ ሲሰበክ አንድም ሰው አስተያየትም ኮመንትም አልጻፈበት። ዝም በቃ በኢየሱስ እንመን በጣም ይገርማሉ። እኛ አባት በእውነት ኃላፊነታቸውን በጣም ነው እየተወጡ ያሉት። ኃላፊነታቸውን በብዙ ስብከታቸውን ሰማው። በጣም ሌላው ቀርቶ አንድ ሲናገሩ የሰማሁትኝ ምንድን ነው ስለ ቅድስት ድንግል ማርያም የተናገሩት ንግግር እንዴት ነው ይህንን ቤተክርስቲያን ማትወቅሰው? ይህንን የሚያስተምሩትን ሰው ይመስለኛል ካልተሳሳትኩኝ፣ ስሙን መጥራት ይፈልጉ አልመሰለኝም። ዶክተሩ መሰሉኝ እዚህ ሃርቫርድ ያሉት እና ምን ይላሉ? ዓለም ሳይፈጠር በፊት ማለት ነው። ዓለም ሳይፈጠር በፊት ቅድስት ድንግል ማርያምን አለች። ከዛ ሚካኤልን ይጠሩትና ያሳዩታል ይመስለኛል። አሁን እንደዛ አይነት ነገር እና እባክችን ለምን በቃ ፍጠራት ትምጣ ማለት የሚል ሀሳብ ይናገራል። ለገብርኤል፣ ለሚካኤል፣ ለእግዚአብሔር ማለት ነው። ከዛ በኋላ ግን እስከምትመጣ ድረስ ግን ክንፉ ላይ ያደረጋት እና ዓለም ሳይፈጠር በፊት የማን ክንፍ ላይ ነበረች? የሚካኤል ክንፍ ላይ ነበረች። እግዚኦ ይላሉ እሳቸው እግዚኦ ይላሉ እና ይህን እንዲህ አይነት ነገር ፊት ለፊት ሲቃወሙ ሰምቻቸው እኔ ራሴ ታሪኩንም ሰምቼው አላቅም ነበረ። እኛ አባት በትክክልም መንፈሳዊ አባትነታቸውን የተወጡ ነው። እንዴት በዚህ ብርሃን ሐሴት እያደረጋችሁ እንዳለ ብርሃኑ የሚለው አይ ቲንክ የወንድ ጾታን ነው ማስኩሊን ጀንደርን ነው የሚይዘው። ስለዚህ ብርሃኑ ሞሮፍ የሆነ ማስኩሊን የሆነ አይደንቲቲ ያለው ነው፣ ፌሚኒን ነገሮች የሉበትም የሚለውንም ንገሩን። ለምን በብርሃኗ ልትሉን ትችላላችሁ። ከመጣም በኋላ አይ በብርሃኑ ያለው እንትን ነው፣ ከቨር ነው፣ ከፊት ለፊት ዋልፔፐሩ ነው። ወደ ውስጥ ወደ ጋለሪ ስትገባ ግን ብርሃኗም አለች ምናምን እንዳትሉን ንገሩን እስቲ። ግቡና ማለት ነው። እኛም መመላለስ እንፈልጋለን። አማኒሽ ግን የታዘብኩት ምንድን ነው? እሺ ምን ለማለት እኛ ምን እያልን ነው ብለህ ስትል በቃ እኔ ምን አቅልሃለሁ እንትን ትርጉም ማለት እንዴ? ታዲያ አንድ ሰው እኛ የምንለውን ሳያቅ እንዲህ ሊቃወም ይመጣል እንዴ? እኔ እኮ ኦርቶዶክሳውያንን የምቃወመው አንዳንድ ትምህርቶቻቸውን ምን እንደሚሉ ካጠናው በኋላ ከእግዚአብሔር ቃል አኳያ ያንን እውነት ነው ያሉትን ለማክሳት የሚሄደው በሀሳብ ብልጫ እንዴ? በውይይት እንደዚህ ነገር አለ እንዴ? ሙሌ እንዴት ነው እስቲ ይህን ነገር እስቲ ሀሳብ ስጡበት። ግራ እየገባኝ ነው በእውነት። ሙሌን እንኳን አቀስቅሰው ርዕሳችን አይደለም እያስባለ ነው የሚያስጨርሳቸው። ሙሌ ሲጠየቅ ርዕሳችን አይደለም እያስባለ ነው የሚያስጨርሳቸው። ሙሌ ላስቲር እኔ የሆነ ቤት ላስቲር ነው ከ7 ከ8 ወር በፊት ክብር ለእግዚአብሔር ብቻ ላይ ገብተው እያወሩ ነበርና ገብተው የሚያብራራ ፕሮቴስታንት እንፈልጋለን ምናምን ብለው ልክ አሁን ልጁ የሚላቸውን ክፍሎች ነው ይዘው ቁጭ ያሉት እና ይሄ በቃ አጋንንታዊ ነው ምናምን ይላሉ። ከዛ በኋላ ገብቼ ምንድን ነበር አዳሲዎቹ ምን ነበር እያሉ ያሉት ክብር ለእግዚአብሔር ብቻ ስል በቃ በመቅጽበት ነበር ያወረዱ። ማለት እንዲነሳም አይፈልጉ። አንዳንድ የሚያውቁ አሉ፣ ኮንቴክስቱ ያ እንዳሉ እንዲነሳ አይፈልጉም የሚያውቁም። አብዛኛው ህዝብ ግን ከኋላ የሚከተለው እንዴ ፕሮቴስታንቶች በዚህ ልክ ሚገርም በቃ ጭራሽ ከመጽሐፍ ቅዱስ ጋር ቀጥታ የሚጋጭ አስተምሮ ብቻ እኮ ነው የያዙት ምናምን ብለው ያው ትርጉሙን ከኋላ ሳይነገራቸው ምናምን ነውና የሚከተሉት። ያሳዝናል ለማብራራት። ምክንያቱም አሁን ያውኑ ደግሞ ጭራሽ ምን አገባኝ ነው የሚለው። እንዲያነሳው ደግሞ ያው ቢብራራለትም ምንም አይጠቅመውምና አስቸጋሪ ነው። አስቼ ምን ታደርጉታላችሁ? ከባድ ነኛ ማህበረሰብ እየሰገዳ ስዕላቸውን ስላችሁ እየሰገዳችሁላቸው እየዘመራችሁላቸው ወርሺፕ እያደረጋችኋቸው ከዛ በኋላ ከየት አመጣችሁ ሲባል ይኸው ክብር ለሚገባው ክብር ስጡ ተብሏል
ብለህ ሮሜ 13ን ብትጠቅስ በቃ የለም ተጣልታል፣ ከእግዚአብሔር ቃል ጋር ተጣልታል ከአውድ ጋርና ኮንቴክስት የሚባለውን ነገር እውነት ለመናገር በጣም ነው የሚጠሉት ማለት ነው። አይፈልጉትም። በቃ በአውዱ ከተባለ አውዱ የኦተርስ ይሄ የጸሐፊው ኢንቴንሽን ስለሚያወጣና በትክክል ኤክሰጀት ከተደረገ ትክክለኛ ትርጉሙ ስለሚገኝ እነሱ እንደሚሉት እንዳጣምሙት አይሰጀት እንዳደረጉት አይሰጀት የራሳቸውን ሐሳብ እንዳስቀመጡበት ማለት የራሳቸውን ሐሳብ እንዳስገቡበት ስለሚያስታውቅ በአውዱ ከሆነ አይፈልጉትም እና ክብር ለሚገባው ክብርን ስጡ ሲልም ምን ማለት ነው የሚለውን ነገር በትክክል መረዳት አለ እና እንዲህ ነው ዝም ብለው መጽሐፉን ጥቅሱን የሚገነጥሉት ከአውዱ ማለት ነውና ይሄ ነው እንግዲህ በመጽሐፍ ቅዱስ ላይ እየሰሩት ያሉትን እንትን you're right አንድ የሶስት አባቶችን ኮሜንታሪ አውጥቻለሁ። ዮሐንስ አፈወርቅ ነውና ያው ክፍሉ እንደምታዩት ከላይ ጫፍ ላይ ሮማንስ 13:7 ይላል። ክፍሉ ይሄ ነው። ክብር ለሚገባው የሚለው ቅድም ገብቶ የእናንተ ምን አገባኝ እኔ እሱን ጥቅስ ነው ማቆ ብሎ የመጣው ማለት ነው። ዮሐንስ አፈወርቅ እንዴት ይፈተዋል? Paul urges the people to give their rulers not only money but honor and fear as well. ጳውሎስ ለገዢዎቻቸው ምዕመናን ለገዢዎቻቸው ሩለርስ ማለት ነው ገንዘብን ብቻ ወይም ቀረጥን ብቻ ሳይሆን ክብርንም ጭምር እንዲሰጧቸው እየመከረ ነው። fear in this context means በዚህ አውድ ተገዟቸው የሚለው very great honor ክብርን ስጡ ማለት ታላቅ ክብርን ስጧቸው ገዢዎች ናቸውና ማለት ነው። not the kind of fear which comes from a bad conscience የሆነ ከመጥፎ እሳቤ ምናምን ማለት ነው። የሆነ በቃ እንደ ጭራቅ ያያያቸዋቸው ምናምን ማለት አይደለም ይላል። ስለዚህ ለነገስታት የሚሰጥን ክብር ነው የሚያወራው። አንድን ጨምር። እሺ ኦኬ ራሱ ነው። ሶሪ ቃይ ኦኬ አሁን መጥቷል። እሺ ይሄ ይቆርጠዋል። ሶላዎች የሚለውን አንሳው። ይሄ ኦሪጋን የአሌክሳንድሪያው ነው። ሶላዎች የሚለው ወደ አንተ ኦሪጋን ኦፍ አሌክሳንድሪያ ምን ይላል? the authorities demand taxes on our property ይላል ማለት ነው። ባለስልጣናት በንብረቶቻችን ላይ ቀረጥን ይፈልጋሉ and revenue ገቢ ይፈልጋሉ from our business transactions ከምንሰራቸው ንግዶች ላይ ቀረጥን ይሰበስባሉ። what can I say እንግዲህ ምን ላለው Jesus Christ himself was obligated to pay taxes ኢየሱስ ክርስቶስ ራሱ ታክስ ከፍሎ የለም ወይ? ያ ከአሳው አፍ ውስጥ የወጣው ማለት ነው። not because he owned anything but so as not to cause scandal ምንም የጎደለው ነገር ስላለው አይደለም ኦር ግዴታ ስላለበት ሳይሆን ችግር ላለመፍጠር ነው። if he who owned nothing to Caesar I think Caesar ነው መሰለኝ and who had every right to refuse to pay tax ላለመክፈልም ምንም ግዴታ የሌለበትም ላለመክፈልም ሙሉ መብት ያለው እሱ ይህንን ካደረገ nevertheless agreed to pay them no are we to refuse to do so ታዲያ እኛስ አንከፍልም እንላለን ወይ ክርስቶስ ኢየሱስ ራሱ ግብርን ከከፈለ? ስለዚህ ኢየሱስ ክርስቶስ ያን መንገድ ሊሻገሩ ቀረጥ የተጠየቁ ሰዓት ማን ነው? እነ ጴጥሮስን ነው አይደለ? ወደ አሳ ሂዱ፣ ወደ ሐይቅ ውረዱ፣ ከአሳ አፍ ውስጥ ታገኛላችሁ አይደለ? ወርቅ ታገኛላችሁ፣ እሱን ሽጡ እናልፋለን አለ። እሱ ከታዘዘ እናንተ ላትታዘዙ እነማን ናችሁ ይላል። በቃ ይሄ ነው ኮንቴክስቱ። ዳቦ ደፍተ ጉዝጓዝ ጎዝጉዘ ጠላ ጠምቀ ችቦ አንድደ ምናምን በመብራት አሸብርቀ ምናምን ስገድ የሚል የለም። አንድ ልመርቅላችሁ። ለመርቅ ወይስ አስቼ ሰዓት እንዴት ነው? አንዴ መርቅ። ኦኬ ይሄ ተርቱሊያን ነው ደግሞ ይሄኛው። ተርቱሊያን ደግሞ ምን ይላል? ተርቱለስ ማለት ነው። ሶፋር ተመልከቱ፣ ከላይ 13:7 ነው እየፈታ ያለው ሮሜ 13:7 ማለት ነው። so far as concerns the honors due to kings or emperor ለአጼዎችና ለነገስታት ስለሚገባ ክብርን በተመለከተ አለ
we have a clear ruling to be subject in all obedience በሙሉ መታዘዝ እንድንገዛቸው ትእዛዝ አለን። ግልጽ የሆነ ትእዛዝ አለን ተሰጥቶናል ከጌታችን according to the apostles command እንደ ሐዋርያው ትእዛዝ to magistrates ለበላይ ባለስልጣናት and princes ለልዑላን and those who are on those in authority እንደዚያ በስልጣን ላይ ላሉት but within the limits of Christian discipline ያ የሚሆነው ግን በክርስትና ዲሲፕሊን መሰረት ነው የሚሆነው። ያ ማለት ይላል በክርስቲያን ዲሲፕሊን ማለት so as long as we keep ourselves free from idolatry ይላል ማለት ከጣዖታት ራሳችንን እስከጠበቅን ድረስ የክርስትናን ቫልዩዎችን እስካላ በላሸ ድረስ ወር ከዛ ጋር እስካልተቃወመ ድረስ አዎ ለማጅስትሬቶቹ፣ አዎ ለሩለሮቹ፣ አዎ ለኢምፔረሮቹ፣ አዎ ለኪንጎቹ ነገስታት፣ አጼዎች፣ ገዢዎች በስልጣን ላይ ላሉ ለነሱ ክብር ልንሰጥ ይገባል ይላል እና ጨላ እንከፍላለን ነው የሚለው። ብር እንሰጣለን ካገኘነው ላይ ኦሪገን እንዳለው ከትራንዛክሽኖቻችን ላይ ከምን ነገር ላይ ለመንግስት የሚሆነው ነገር እንሰጣለን። ያ ማለት ነው ጳውሎስ እያለ ያለው አሉ። ሶስቱም አባቶች እነዚህ ተመሳሳይ ነገር ብለዋል። አስፈላጊ ከሆነ ደግሞ ሌሎችንም እየጨመርን እንሄዳለን። ስለዚህ መጣችሁ እኛ ሶሊድ ዮ ግሎሪያ ሲባል ይሄንን ረስተን አይደለም፣ ወር በዚህ መልክ አይደለም እየተፈታ ያለው። በማዳን ስራ ውስጥ እግዚአብሔር ነው መዳንን የሰራው፣ እግዚአብሔር ነው መዳንን የሚፈጽምልን። ኦኬ እኛ ፓሲቭሊ ፓርቲሲፔት እናደርጋለን። በቅድስና እግዚአብሔርን በመፍራት እንድንኖር መጽሐፍ ቅዱስ ይናገራል። ነገር ግን ያ የቀራንዮ ስራ በእግዚአብሔርና በእግዚአብሔር ብቻ ይሰራ ነው። በዚህ ምክንያት ክብሩ ለእግዚአብሔር ይሆናል ነው እያልን ያለ ነው፣ ክብር ለእግዚአብሔር ብቻ ስንል። ስለዚህ ይሄ ክፍል ረስተን ለነገስታት ተገዙ ቀረጥ ክፈሉ የሚለውን ረስተን አይ ክብር ለእግዚአብሔር ብቻ ስለሆነ ቀረጥ አንከፍልም ብለን አናቅም እኛ ብለን አናቅም። ኦኬ አይገናኝም፣ ሐሳቡ ኮንቴክስቱ አይገናኝም። ኦኬ እዚህ ክፍል ላይ ቆሞ ደግሞ የትኛው አባት ነው የመላእክትን የቅዱሳንን አንዳንዴ የመለኮትን ምናምን ፎቶ አድርጋችሁ በሻማ አሸብርቃችሁ ዳቦ ድፎ ደፍታችሁ አረጋዋም ካለች እሷን አመጣችሁ ጠላም ካለች እንደያቅሜቲ ጠምቃችሁ ፈንዲሻ ተበትኖ ጉዝጓዟም እንደያቅሜቲ ተጎዝጉዛ ጧፍን ይዘ ተንበርከክ ማን ያለ? ይሄ ጣዖት አምልኮ ነው። ጉልበታችንም ልባችንም በአንድነት በቅዱስ አጠራሩ ለጠራን በእኛ በሆነ ነገር ሳይሆን ከእርሱ በሆነ ነገር ከምህረቱ ባለጠጋ ስለሆነ በምህረቱ ባለጠጋ ስለሆነ በቸርነቱ ባለጠጋ ስለሆነ ለአዳነን ለእርሱ እንበረከካለን። ዳሴ እናንተ የምትጠቅሷቸውን ክፍሎች አሁን እናንተ ለምታረጉት አይነት ነገር ያዋለ አባት ራሱ ማምጣት አትችሉም። ወላጅ አልባ ናችሁ። ኦርፋኔጅ ማለት ወላጅ አልባ ለምታመጧቸው ጥቅሶች እናንተ አሁን ጥቅሱን ላመጣችሁለት ዓላማ አድርጎ የፈታ አባት የላችሁም። ወላጅ አልባ ናችሁ እና ወላጅ አልባ ናችሁ ከምትንከራተቱ ኑ ወላጅ አባት አለን እኛ፣ እግዚአብሔር ይባላል። ወደሱ ኑ፣ ለሱ ብቻ ስገዱ። ጣዖታትን አስወግዱ፣ ስዕላትን ዞር አድርጉ። ኦኬ አሁን እናንተ ማምጣት ያለባችሁ ማስረጃ እኛ ነን እያመጣን ያለ ነው። ባይዚ ይሄ ይታመን ነበረ እንግዲህ መጽሐፍ ቅዱሳዊ ነው ካላችሁ መጽሐፍ ቅዱስን ያለ አባቶች አንፈታም አላላችሁንም? ይሄው የታሉ አባቶቻችሁ የፈቱት እናንተ እንደምትሉት? ክብርን የሚገባው ክብርን ስጡ ማለት የማርያምን ፎቶ አስቀምጠ ስገድ ማለት ነው ብሎ ይፈታል ማን ነው? የለም። የሚካኤልን ፎቶ አስቀምጠ የገብርኤልን ፎቶ አስቀምጠ 21 እናቴ 13 አባቴ በላይ ያለ ማን ነው? የለም። የራስ ፈጠራ ውጤት ነው። ስለዚህ ወላጅ አልባ ናችሁ የሚለው ላይ ትንሽ አስምሩበት። ወላጅ ግን ያስፈልጋችኋል። እርሱም እግዚአብሔር ነው። ለሱ ብቻ ስገዱ፣ እሱም ብቻ አምልኩ።